ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን የቀጥታ ዝግጅት አሁን ጀምረናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ በተለያዩ ጊዜያቶች በሀገራችን ወቅታዊ ጉዳዮች ላይ ዘገባዎችን በማቅረብ ከእናንተ ተመልካች አድማጮቻችን ጋር ቆይታ እንደምናደርገው ይታወቃል። እንደሚታወቀው የቀጥታ ዝግጅታችንን በምናደርግበት ጊዜ ከፍተኛ ጫና በመፍጠር በብልጽግና ሰዎች በተደጋጋሚ ጉዳት ለማድረስ ቢሞክርም ግን በራሳችን በተለያዩ መንገዶች እኛም ደግሞ ይህንን ጥቃት በመከላከል ዝግጅቶቻችንን እያቀረብን ነው የምንገኘው። የዘውዱ ሾው ዜናዎችን በተመለከተ ከደቂቃዎች በፊት ማቅረባችን የሚዘነጋ አይደለም። አሁን ደግሞ በማስከተል የቀጥታ ዝግጅቶቻችን ወይም ደግሞ በኢትዮጵያ ወቅታዊ ጉዳዮች ላይ ምንድን ነው መደረግ ያለበት፣ ምንድን ነው ያሉት ወቅታዊ ጉዳዮች የሚሉትን እና ሌሎች ጉዳዮችን ይዤ ከወንድማችን ኢያሱ ኤፍሬም ጋር ሰፋ ያሉ ዝርዝር ጉዳዮችን ይዘንላችሁ እንቀርባለን። ከዛም አስቀድሞ ከዜናዎች በኋላ አሁን እንደገና እንደ አዲስ ገባ የመጡልኝ ዜናዎች አጫጭር አቀርብላችሁና እንቀጥላለን። እንግዲህ የአማራ ፋኖ እንደሚታወቀው ትግሉን አጠናክሮ ከጀመረበት ጊዜ ጀምሮ ውጤቱ እጅግ በጣም መልካም እየሆነ መጥቷል። በደብረ ማርቆስም የቦምብ ጥቃት ተፈጽሟል። ከፍተኛ ጉዳትም ደርሷል። እንግዲህ የሚደረጉት ትግሎች እንደዚህ በቀላል የሚተው አይደለም። ስር በስር እየተከታተሉ የብልጽግና ይቅርታ አካሎችንም ጭምር ላይ እርምጃ በመውሰድ ወደፊት እየገሰገሰ የሚገኘው የአማራ ፋኖ አሁንም የአብይ አህመድን ካቢኔ እያስጨነቀው ይገኛል። ታዲያ በአዲስ አበባ በሚገርም ሁኔታ ሰልፍ የሚባል ታይቶ ተሰምቶ የማይታወቀውን አሁን በአዲስ አበባ ታላቅ ሰላማዊ ሰልፍ እንደሚደረግ መረጃዎች እየወጡ ነው የሚገኙት። በጣም ይገርማል። አብይ እንግዲህ በዚህ ሲሉት በዛ ሲሉት በዚህ ግራ ተጋብቶ ነው የሚንቀሳቀሰው። ስለዚህ ይህንን የሰላማዊ ሰልፍ እንዲደረግ በአዲስ አበባ በትግራይ ጦርነትም እንዳይከሰት የሚጠይቁ አካላቶች ነው እንግዲህ ብዙ ጊዜ እንደተከታተላችሁት ማቅረባችን ይታወሳል። የትግራይ ኤሊቶች ወይም ምሁራኖችን ከዛ ደግሞ የትግራይ ተወላጆችን ስብሰባ ጠርቶ ሲያወያይ እንደነበረ የሚዘነጋ አይደለም። አሁን ደግሞ በትግራይ ጦርነት እንዳይከሰት የሚጠይቅ ሰላማዊ ሰልፍ ሊደረግ መሆኑ እየተገለጸ ነው የሚገኘው። እንግዲህ አዲስ አበባ ላይ በፌዴራል መንግስትና በህወሓት አመራሮች መካከል የተፈጠረውን ውጥረት ተከትሎ ነው እንግዲህ ዳግም ጦርነት እንዳይከሰት የሚጠይቅ ሰላማዊ ሰልፍ በአዲስ አበባ ሊካሄድ መሆኑን በትግራይ ለውጥ ፈላጊ የተባሉ ለውጥ ፈላጊ የሚገርም ነው የተባሉ ስብስቦች አሳውቀዋል። እንግዲህ የሰልፉ ዓላማ ልዩነቶችን በሰላማዊ መንገድ በዲፕሎማሲ መንገድ እንዲፈቱ ግፊት ማድረግ፣ እንደገናም የትግራይን ህዝብ ጦርነት እንደማይፈልግ ለዓለም አቀፉ ማህበረሰብ ለማሳወቅ እንደሆነ ነው እየተገለጸ የሚገኘው። ይህ አሁን የደረሰኝ ዜና ነው። የባይቶናም አብይ ትግራይ ፓርቲ አባል ዶክተር ጸጋዘአብ የሚባል ግለሰብ ከፌዴራል መንግስቱ ጋር መስራት ግዴታ መሆኑን መንግስትን በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ ጥረት እየተደረገ ነው ሲል ገልጿል ማለት ነው። አሁን እንግዲህ እንደሚታወቀው ይቅርታ ተመልካቾቻችን፣ አየሩ እንግዲህ ቀየር እያለ አሁን ደግሞ ወደ ፀሐይ እየወጣ ነው። ከብርድ ወደ ሙቀት እየወጣን ነው። ግን የአየር ለውጦች አንዳንዴ ድምፅ ያሰጋል። ስለዚህ ሰልፉ በቀጣዮች ሳምንታት ውስጥ እንደሚደረግ ነው እየተገለጸ የሚገኘው። ዓላማው በክልሉ እንዳልኳችሁ ዳግም ደም መፍሰስ እንዳይኖር መከላከል ነው ተብሏል። እውን ይሄ ተገቢ ነው ወይ? ሰልፉስ አብይ እንዴት ሊፈቅድ ይቻለ? የሚሉት ነገሮች አሁንም እየተነሱ ነው ያሉት። በሰልፉ ላይ እንግዲህ ትላንትና ፋ የተደረገው እንደምታውቁት የፌዴሬሽን ምክር ቤት ውሳኔ ሊነሳ እንደሚችልም ተጠቁሟል። በሰልፉ ላይ በህወሓት በኩል አንዱ ይሄ ነው። እንግዲህ እንዴት ነው የሚነሳው? በዚህ በኩል የአማራ ብልጽግናዎች ወይም ሆዳሞቹ የተሰጠው ውሳኔ ተገቢ ነው ብሎ ያጨበጭባል። በነገራችን ላይ ለአማራ አይደለም የተሰጠው ለማን ነው? ለትግራይ ነው። ግን
ለይቅርታ ለፌዴራል መንግስቱ ነው። ፌዴራል መንግስቱ ማለት ደግሞ ኦህዴድ ነው የሚመራው ማለት ነው። ለትግራይም ከልክሎ ለኦህዴድም ለእንትንም ለአማራም ለትግራይም ከልክሎ ለራሱ ወስዶታል። አሁን ይህንን በተመለከተ ግን ይህንን እንቃወማለን ነው የሚለው የሰልፈኞች። ዞሮ ዞሮ የሰልፍ እንዲደረግ የተደረገበት ዋናው አብይ ምክንያት በአንዳንድ ወገኖች እየተገለጸ እንደሚገኘው ከሆነ አብይ ግራ ገብቶታል። በዚህም ቢል በዛ ምንም የሚያዋጣ ነገር ባለመኖሩ የተፈጸመ ጉዳይ እንጂ ለትግራይ ህዝብ ወይም ለአማራ ህዝብ በማሰብ አይደለም የሚሉ ወገኖች አሉ። ሌላው በአማራ ክልል ከፍተኛ የሆነ የገንዘብ መዋጮ ትዕዛዝ እየተሰጠ ነው የሚገኘው በኦህዴድ ብልጽግና በጣም ከፍተኛ ብር እንዲሰበሰብ 3 ቢሊዮን 855 ብር እስከሚሞላ ድረስ እንዲሰበሰብ ከአማራ ክልል ትዕዛዝ ተሰጥቷል። 3 ቢሊዮን 855 ሚሊዮን ብር እንግዲህ ከሁሉም የመንግስት ሰራተኞች፣ ከከተማ ነዋሪዎች፣ ከአርሶ አደሮች፣ ከዝቅተኛ ነጋዴዎች፣ ከተሻለ ነጋዴዎች ገንዘቡን ማስቀምጧል። ከመንግስት ሰራተኞች 200,000 ብር፣ ከከተማ ነዋሪው ከእያንዳንዱ 400 ብር፣ ለአርሶ አደሮ ደግሞ 300 ብር፣ ከዝቅተኛ ነጋዴ 1,000 ብር፣ እንደገና ከተሻለ ነጋዴዎች ደግሞ 10,000 ብር እንዲሰበሰብ ትእዛዝ ሰጥቷል። በጥምሩ እንግዲህ ከአማራ ክልል በጣም ከፍተኛ እንዲሰበሰብ ትእዛዝ ሰጥቷል። በአይነትም ደግሞ እንደገና 296,320 ኩንታል እሱም እንዲሰጥ በቆሎ፣ ማሽላ፣ ተርክክ፣ ምስር፣ በሶ ምናምን እንደዚህ ደረቅ ዳቦ ቆሎ ይሄ ሁሉ እንዲዘጋጅ ትእዛዝ እየሰጠ ነው ያለው ለአማራ ክልል። እንግዲህ ወደፊት ዝርዝሩን ይዤላችሁ እመጣለሁ ተመልካቾቼ። እንዳልኳችሁ በዚህ በደብረ ማርቆስ በተደረገው ከሌሊቱ 5 ሰዓት ላይ አካባቢ ነው የተወሰደ ከባድ እርምጃ አለ። በዚህም እርምጃ ከፍተኛ ጉዳት መድረሱን በሰው ላይ ጉዳት መድረሱን ተዘርዝሯል። እንግዲህ ይህንን በተመለከተ ዝርዝር መረጃዎቹን በነገው ዕለት ይዤላችሁ እመጣለሁ ማለት ነው። በጣም ከፍተኛ ጥቃት እየተደረገ ነው። በየቦታው የሚደረጉት ጥንካሬ የሞላባቸው ውጊያዎች ናቸው። ሌላው በዚህ በሳውዲ አረቢያና ግብፅም ያነሷቸው ጥያቄዎች አሉ። ግብፅ ደግሞ አሁን ያነሳቸዋለ ኢትዮጵያ እንትን ማግኘት አለባት፣ ወደብ ማግኘት አለባት የሚል ይህንንም ለማመቻቸት ዝግጁ ነኝ፣ ግን በቀይ ባህር ጉዳይ በዚህ ቅርሳ በዋድካሊት በዚህ በህዳሴ ግድቡ ጉዳይ ላይ ግን መለሳለስ እንድታሳይ የሚል ነገር አብራ አስታካ ይዛ መታበታለች። እንደገና ደግሞ ሳውዲ አረቢያም ተደጋጋሚ መመላለሶችን አምጥታ ነበር። አሁን ወደ መጨረሻ ላይ የመጣሁት ያሉ መረጃዎች እንደሚያመላክቱት የእርቅና ድርድር እንዲደረግ ጦርነት እንዳይከፈት የሚል ነገር እንዳለ እየተገለጸ ነው የሚገኘው። እንግዲህ ተመልካች አድማጮችን እነዚህና ሌሎችንም ጉዳዮች በተለይም በዚህ በግብፅ እንደዚሁም ደግሞ በአብይ የጦርነት ነጋሪት ጉሰማ ላይ እንደዚሁም የሳውዲ አረቢያንና የግብፅን ጉዳይ ከወንድማችን ኢያሱ ኤፍሬም ጋር በዝርዝር እንሄድበታለን። አሁንም አብራችሁን ቆዩ ከዝግጅቶቻችን ጋር። በተጓዳኝም ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት ከወዲሁ በማክበር እንጋብዛለን። አዳዲስ ተመልካች አድማጮችም ሰብስክራይብ ያደረጋችሁ የዘውዱ ሾው ሚዲያን አባል ወይም ጆይን እንድታደርጉም እንጋብዛችኋለን። ሀሳባችሁን በነፃነት የምትሰጡበትን ይህን የዘውዱ ሾው ሚዲያ ብትቀላቀሉ ምንም አይነት ኪሳራ አይገጥማችሁም ነው የምንለው። አሁን በቀጥታ ወደ ወንድማችን ኢያሱ እንሄዳለን። አሁንም አብራችሁን ቆይታ እንድታደርጉ ጋብዛለሁ። ጤና ይስጥልኝ ኢያሱ፣ እንደምን ዋልክ? ሰላም ዋልክ? ዘውዱ እንደምን አለ? ደህና ነው ሆይ? እንዲሁም የዘውዱ ቤተሰቦች እንደምን አላችሁ በያላችሁበት? በጣም አመሰግናለሁ። እንግዲህ ሰሞኑን የአየር ባህሪያችን ትንሽ ደህና ነው፣ ሞቅ ብሏል። ዛሬም ትንሽ ፀሐይ ነገር ብልጭ ብላ አይተናል። ተመስገን ነው። የሀገራችን ጉዳይ ነው እስካሁንም ጨለማ ውስጥ የሆነው ኢያሱ። እስቲ እንግዲህ አንዳንድ ነገሮች ያው ገለጻ ጠቆም ለማድረግ ሞክር ያለው በአማራ ፋኖ እየተደረገ ያለው ተጋድሎ አሁን ወደፊት እየገሰገሱ ያለበት ሁኔታ አለ። አብይ አህመድ ደግሞ ነጋሪት እየጎሰመ ነው። ቀይ ባህር ላይ እንዘምታለን፣ ከምጽዋ እስከ አሰብ ሁሉንም እንቆጣጠራለን፣ ሰማውም የኛ ምድሩም የኛ የሚልበት ሁኔታ አለ። እስቲ ከግብፅ ጉዳይ እንነሳ። ግብጾች ሰሞኑን እየተመላለሱ ነው የሚገኙት ወደ ኢትዮጵያ እንደዚሁም ደግሞ ወደ አስመራና ይህንን የግብጾች ይቅርታ የሳውዲ አረቢያን መመላለስ እንዴት አየኸው? እንደው እንደ አንድ የፖለቲካ ሰው ምንድን ነው የሚያመላክተው ይሄ ጉዳይ? እንግዲህ አሁን እስቲ ማን ምን ፈለገ የሚለውን እንትን ከማለት በፊት በሁለት ጎራ እናስቀምጣቸውና ሶስተኛውም ጎራ ይኖራል። ከዛ በኋላ አድማጮቻችን ማንም ከማጋ እንዳለ በትክክል መታወቅ ያስፈልጋል ማለት ነው። እንግዲህ በአንደኛው ጎራ የምንላቸው ግብፅን፣ ሳውዲ አረቢያን፣ ጀነራል ማን ነው ይሄ ሱዳኑ አልቡርሃንን፣ ኢሳያስን፣ ሶማሌ ሞቃዲሾን እነዚህን በአንድ ጎራ ውስጥ የምናስቀምጣቸው ናቸው።
እነዚህ ክፍሎች ማለት ነው። በትክክል አድማጮቻችን እንትን ይበሉ። ሶማሌላንድ አለች፣ ሶማሊያ አለ፣ ዋናው ሞቃዲሾ፣ ቱርክ አለ፣ ግብፅ አለ፣ ሳውዲ አረቢያ አለ፣ ኢሳያስ አለ፣ ጀነራል እንትን አለ ማን እንትኑ እና እነዚህ ሰዎች በአንድ ካታጎሪ በአንድ ቅንፍ ውስጥ ማዕቀፍ ውስጥ የሚገቡ ናቸው እና እነዚህ የጋራ ፍላጎት ያላቸው ናቸው። በሌላ በኩል ደግሞ ያለው አብይ በአረብ ኤሚሬት እየታገዘ እስራኤል ከዛ ደግሞ ትንሽ እጃቸው ይረዝማል ብዬ የምጠረጥረው እና በትክክል ማይታየው እጃቸው ግን ያሉበት ብዬ የምጠረጥራቸው እንግሊዝ እንዲሁም ደግሞ አሜሪካ ከዛ በኋላ እንደ ፈረንሳይ ያሉ ሀገሮች ናቸው። ድንገት በገለልተኝነት ጉዳዩን እየተመለከቱት እንደ ፖለቲካው ሁኔታ ሊንቀሳቀሱ የሚችሉ በሁለቱም በኩል ወዳጅነት ማጣት የማይፈልጉት ደግሞ እነ ማነች ቻይናን እና ሶቪየት ህብረትን መውሰድ ያስፈልጋል። እነዚህ ሶስቱ እና በሶስት ካታጎሪዎች በሶስት ቅንፍ ውስጥ የምናስገብታቸው ጥሩ ነው። ስለዚህ ሳውዲ አረቢያ በአካባቢው እንቅስቃሴ ስታረግ ቅድም በሷ ዙሪያ ውስጥ በሷ ቀለበት ውስጥ ያሉትን አገሮች ፍላጎት እና የራሷን ፍላጎት የማስጠበቅ ጉዳይ ነው ማለት ሳውዲ አረቢያኖች በቀይ ባህርና በቀጠናው አካባቢ የአረብ ኤሚሬት እየወሰደች ያለችውን ወታደራዊ ፖለቲካዊ ተጽዕኖ እና ኢኮኖሚ ተጽዕኖ አልፈለጉትም ወይንም ደግሞ እነሱም የራሳቸውን ድርሻ መውሰድ ይፈልጋሉ። ቅድም ስለ አረብ ኤሚሬት ስንጠቅስ እንትኑን እንዳንረሳው ራፒድ ፎርሱን እንዳንረሳው። ስለዚህ በዚህ የኃይል አሰላለፍ ስላለ በአካባቢው ያለው ኢኮኖሚክ ጠቀሜታ ያላቸው ቦታዎች አሉ። አንደኛው ቀይ ባህር ነው በትልቅ ደረጃ። ሁለተኛው በቀይ ባህር ዳርቻ የሚገኙ ወደቦች ናቸው። ሶስተኛ ከየአገሮቹ የሚገኙት እንደ ወርቅ የመሳሰሉት ሀብቶች ናቸው። አራተኛ ከሀገሮቹ የሚገኘው የእርሻ ውጤት ናቸው። ከዛ ሀገር ተያይዞ የሚመጣ ነው። አሁን ሳውዲ አረቢያ ወደ ኢትዮጵያ በምትመጣበት ሰዓት አንዳንድ የመንግስት ደጋፊ ነን የሚሉ ሚዲያዎች ልክ ሳውዲ አረቢያ ከኢትዮጵያ ጋራ ማቹዋል በኢንተረስት እንዳላት እና ልከክልሽ አይነት ነገር ነው ስምምነታቸው ወይንም ደግሞ ውይይታቸው የሚል ነገር አለ። ነገር ግን ቅድም እንዳስቀመጥ ነው እዚህ ላይ አድማጮችን ከግልጽ ላረግ የምፈልገው ምንድነው፣ ለምሳሌ ቱርኮችን ብንወስድ እናመጣበታለን። ቱርኮች በሶማሌ ላይ ከፍተኛ መዋለ ንዋይ እያፈሰሱ ነው። የነዳጅ ቁፋሮ ሊጀምሩ ነው። 90% የነዳጅ ቁፋሮ ይወስዳሉ። ስለዚህ የሶማሌ በዛ አካባቢ የሚገኘውን የፖለቲካ ጥቅም፣ የኢኮኖሚ ጥቅም፣ የጂኦፖለቲካ ወታደራዊ ጥቅምን ለመጠበቅና ማስጠበቅ ይፈልጋሉ። ስለዚህ ሳውዲ አረቢያዎቹ ደግሞ የዱባይን እጅ መቁረጥ ይፈልጋሉ። በየመን ላይም የታየ ጉዳይ ነው። አንተም ከዚህ ቀደም ፕሮፌሰር መሐመድን ገብዘህ ስታነጋግር ይሄንን ግልጽ አድርገውታል። እንግዲህ ሳውዲ አረብ ኤሚሬት ደግሞ እንደምታውቀው ከሱዳን ከፍተኛ የወርቅ ሀብት እየዛቀች የምትወስድ ሀገር ነች። በጣም በከፍተኛ ሀብት ነው እየሄደ ያለው። ሱዳን ከፍተኛ ወርቅ ነው፣ ይሄ ራፒድ ፎርሱ የያዘው ማለት ነው። ከዛም ደግሞ በኢትዮጵያ ውስጥም በቤንሻንጉል አካባቢ የወርቅ ምርት ምናምኖች እንደዚሁ ትይዛለች። ስለዚህ ሁሉም እያካሄደ ያለው የራሱን ጥቅም ለማስጠበቅ ነው በዛ አካባቢ። አሁን ወደ ኢትዮጵያ በሚመጡበት ሰዓት ድንገት እነዚህን ጥቅማቸውን በሁለት አይነት መንገድ ማስጠበቅ ይፈልጋሉ ሳውዲዎቹ። አንደኛው በሶፍት ዲፕሎማሲ መንገድ ማስጠበቅ ይፈልጋሉ። ማለት በንግድ ስምምነት ለምሳሌ ይሄንን ካረጋችሁ ይሄን ያህል ኢንቨስት እናረጋለን በእናንተ ላይ፣ በኢኮኖሚ ላይ ይሄን ያህል ኢንቨስት እናረጋለን፣
ሲኪዩር እናረግላችኋለን ከኢሳያስ ጋር አስታርቀንም ወደብ እንድታገኙ ልናረጋችሁ እንችላለን በሰላማዊ መንገዱ የሚሉት ነገር ሊኖራቸው ይችላል ይሄ መልካም ነው ይሄንን ካላረገው መንግስት ደግሞ ይሄንን ካላረገ ደግሞ በሃርድ ዲፕሎማሲ ድንገት በቋንቋው የራሳቸውን ፍላጎት ለማስጠበቅ ኢሳያስን ማስታጠቅ ኢኮኖሚካሊ ኢሳያስን መርዳት ወታደራዊ ላይ መርዳት እና ከፍተኛ ተጽዕኖ በኢትዮጵያ ላይ እንዲመጣና ኢትዮጵያ ወደ ቀይ ባህር በሩ ላይ ድርሽ እንዳትል የማድረግ ጉዳይ ነው አሁን የተሰማ ጉዳይ ደግሞ አለ አዲስ የተሰማ ጉዳይ በጣም የገረመኝ ግብጾች ለአሜሪካም ልከዋል የሚባል ነገር ሰምቻለሁ ምን ያህል እውነት እንደሆነ ወደፊት ምናጣራው ነው ፍላጎታቸው ኢትዮጵያ ወደብ አክሰስ የወደብ እንድታገኝ ድጋፍ እንደሚያደርጉ ነገር ግን በአባይ ጉዳይ ይሄ ነው እንግዲህ ወተር ዲስፒዩትስ እና ግን በአባይ ጉዳይ አካባቢ ያለውን ነገር ለማላላትና ለማለዘብ እንደምትፈልግ ተናግራለች እና አሁን እንግዲህ እንደምናውቀው ይሄ ግድብ ተሰርቷል ይሄ ግድብ አንድ ጠጠርም ልትነቅልለት የምትችለው ነገር አይደለም ተሰርቶበታል ከተሰራበት ሊሆን የሚችለው በትክክለኛ መንገድ መሰለኝ ለምሳሌ በፊት እንደታቀደው 13 ተርባይኖች ገብተውለት ቢሆን 13ቱን ተርባይኖች መጥቶ ኤሌክትሪክ ማመንጭቶ ውሃው አይቀርም እዛው ይወጣል መውጫው ነው እና ወደ ግብጽ መሄዱ አይቀርም እና ግብጾች ምን አምጦ እንደሚል በዚህ ውሃ ላይ ሊገባኝ አልቻለም የግብጾች ፍላጎት ማለት ነው ምክንያቱም መጀመሪያ ሲገደብ አይገደብ ትዝልህ እንደሆነ ዘውዱ ሲሞላ እንዳይሞላ ሙሌቱ በዚህ ጊዜ ይራዘም ምናምን ነበር ክርክሩ አሁን ግን ግድቡ እንትን ብሎ ሙሌቱ ሞልቷል አልቋል ይሄ ያለቀለት ጉዳይ ነው ለግብጾች እንዲያው ምን ሳስበው ማለት ነው ድንገት በዚህ በኩል ትምህርትና ጥናት ያደረጉ ሰዎች ሊያርሙኝና ሊያስተካክሉኝ ከተሳሳትኩኝ ለግብጾች የሚጠቅመው እንዲያውም ኢትዮጵያ ሙሉ ኤሌክትሪክ አመንጭታ ውሃውን ብትለቅላቸው ነው ጥሩ ለነሱ እነሱ ውሃውን ነው የሚፈልጉት ሌላው ነገር አይደለም የሚፈልጉት ሌላው ነገር ቆሟል አሁን ለምሳሌ ድሮ ደለል ይሄድ ነበር ደለል የግብጽን መሬት ለም ያደረገ ነው የጎበዘና የጠነከረ ወርቅም ሊያገኝ ይችላል እና አሁን ግን ደለሉ አይሄድም በአብዛኛው ቀርቷል ማለት እንችላለን ኢትዮጵያኖች በዚህ ተጠቃሚ ሊሆኑ ይችላሉ ውሃውን ግን በተመለከተ ምየሚኒልክ እንዳሉት ከዝጊሄር በስተቀር የሚያቆመው ነገር የለም ብለዋልና እውነታቸው ነው ስለዚህ ውሃው ለግብጾች የሚጠቅመው ኤሌክትሪክ አመንጭቶ ወደ ሱዳንና ወደ ግብጽ ቢፈስ ነውና ግብጾች የዚህን የአባይ ጉዳይ እኔ የምመለከተው ማለት ነው እንደ ፖለቲካ መሳሪያ ነው የግብጽ የሩሊንግ ክላስ ምትለው የገዢው መደቡ ማናቸውም ፖለቲካ ውስጥ አንድ አጀንዳ አምጣ ብትለውና ስልጣን ላይ እንድትቆይ ምክንያት ያስፈልግሃል ብትለው የአባይን ጉዳይ ነው የሚያነሳው ሳይንሳዊ በሆነ መንገዱ አይደለም ምክንያቱም ለምሳሌ አሁን ግብጾች ውሃው እንኳን ሄዶላቸው ከዚህ ቀደም አንድ ሁለትም ጽሁፍ ጽፌበታለሁ አንደኛ ካይሮ ሁለተኛ በምትገነባው ከተማ አማካኝነት የተደረገው የውሃ ፍሰስ ማለት ነው ካይሮ ሌላ ከተማ እየገነባች ነው ለዛ የሚያስፈልጋት ውሃ መጠን አለ በጣም ከፍተኛ ሌላው ደግሞ ካይሮ ምንድነው የምታረገው አባይን ውሃ ተወስድና በረሃ ውስጥ ትከትረዋለች እና በሁለት መንገድ ውሃው ይጠፋል አንደኛ ወደ ላይ ይተናል በጣም በረሃ ስለሆነ ሁለተኛም ወደ መሬት ውስጥ ይገባልና ኪሳራ ነው የሚሆነውና በትክክል ግብጾች ምን እንደሚፈልጉ አላቅምና እንግዲህ ሳውዲዎች ይሄ ነገር በምን አይነት ቴክኒካል በሆነ መንገድ በምን አይነት መንገድ ይሳካል የሚለውን ነገር አላቅምና ቢሰጥስ አሁን ለምሳሌ አሁን ከኢትዮጵያ ፖለቲካል ኢንተረስት ከኢትዮጵያ ከሀገር ፍላጎት አንጻር ብትመለከተው በምንም አይነት ነገር የአባይ ውሃ የአባይ ግድብ ለግብጽ በምንም አይነት መንገድ ለድርድር መቅረብ የለበትም በማናቸውም መንገዱ ግብጽ ትፈንዳ እንጂ የፈለገውን ታምጣ እንጂ ቀይ ባህር በዚህ ጋር ሰጥሻለው ምክንያቱም በቴክኒካል በትክክል ከተመለከት ነው ኤርትራኖችና ኢትዮጵያኖች በመተባበር ብቻ ይሄ ነገር ሊፈታ የሚችለው የሳውዲም ጥልቅ ንገበት አያስፈልግም የግብጽም ትገንጥ አያስፈልገው ሁለቱ ህዝቦች አንድ ህዝቦች ናቸው ያው ብዙ የታሪክ ሂደቶች አሉ የተለያየንበት ምክንያት የተዋለዱ ናቸው
በታሪክ የተቆራኘ ህዝብ ነው፣ በጂኦግራፊም የተቆራኘ ህዝብ ነው። ለአሰብ ጥያቄም ይሁን ለኤርትራም ለማናቸውም ነገር ለኤርትራ ህዝብም የሁለቱ ህዝቦች መልካም ውይይት ነው እንጂ የግብፅም ሆነ የሳውዲ አረቢያ ጣልቃ ገብነት ሊያመጣ የሚችለው ወይንም ማምጣት የሚገባው ምንም ውጤት የለም። ዞሮ ዞሮ ግን እዚህ ላይ ላሰምርበት የምትፈልገው የአብይ ሚዲያዎች እንደሚያወሩት ሳውዲ አረቢያ የምትመጣው ከክልል ወይንም ደግሞ ጊቭ ኤንድ ቴክ ለማድረግ ሳይሆን ሶፍት እና ሃርድ ዲፕሎማቲክ ተጽዕኖ ለማምጣት ነው በኢትዮጵያ ላይ። እንግዲህ አብይ ምን ያህል ሊያጎበድድ እንደሚችል አላቅም። ግን ባለፈው እንደተነጋገር ነው የእስራኤሉም ፕሬዚዳንት መጥቷል፣ አረቦቹም የዱባይም አለ። እንዲሁ በቀላሉ የሚሆን ነገር አይመስለኝም እና የተጠየቀው ጥያቄ ብዙ ውጤት የሚያመጣ ነው ብዬ አልገምትም። ከልብ አመሰግናለሁ እያሱ። እንግዲህ እንደገለጽከው ነው ሁሉም የራሱን ሀገራዊ ጥቅም ከመረዳት እንጂ ለኢትዮጵያ ከማሰብ እንዳልሆነ ይታወቃል። በተለይም ሳውዲ አረቢያም ወይም ግብፅም ቅድም እንዳደረካቸው አስተላለፎች የራሳቸው አለ። አብይ አህመድ ከራሱ አስተላለፍ አለው ከአረብ ኤሚሬቶች ጋር በተለይ ተቆራኝቶ እንደዚሁም ደግሞ ከጀነራል ኤሚቲ ጋር በመሆን ኢትዮጵያ ምድር ላይ ጭምር ሳይቀር ቦታ በመፍቀድ እየተፈጸመ ያለውን ነገር የምናውቀው ጉዳይ ነው። ይሁን እንጂ የህዳሴ ግድቡን በተመለከተ ከዚህ በፊት ግብጾች ብዙ ሙከራ አድርገዋል፣ ግን አልተሳካም። አብይንም እዛው ራሱ ወስደው ቃለ መሃላ አስፈጽመውት ነበረ። ምንም ነገር እንደማይቀንስ የለም ቃል ገብቷል። አሁን ግን እንዳልከው ምንድነው ጥቅማቸው የሚል ነገር ነው እያነሳ ያለው። መቼም ግብጾች ዋናው ህይወታቸው የተመሰረተው በአባይ እንደሆነ ይታወቃል። የሀገር መሪዎችም እንደዚሁ ሲመጡ ለውድድርም ለምንም ሲፈቅዱ የዚህኑ የአባይን ጉዳይ ያነሳሉ። በተደጋጋሚ ጊዜያቶች ማጣትን አይሹም። ካጡ በጣም ከፍተኛ ጉዳት እንደሚደርስባቸው ይታወቃል። እንደተባለው አሁን በኢትዮጵያ ህዝብ ሁሉ ነገር ተጠናቆ አልቋል። በአንዳንድ ወገኖች ዘንድ እነዚህን ሰዎች እንደውም ለምንድን ነው የምንለማመጣቸው? ለምንድን ነው ከነሱ ጋር ያለን ዲፕሎማሲያዊ ግንኙነት ኮምፕሊት የማይቋረጠው? ምንድን ነው የሚያመጡት? የፈለገውን ነገር ማድረግ ይቻላል። እንደምታስታውሰው ከንጉሰ ነገስቱም ጀምሮ በጣም ብዙ ጥረት አድርገዋል። ግን ንጉሰ ነገስቱም የአቅም የገንዘብ እጥረት ነው ኃይለ ሥላሴ ጊዜ ማለት ነው። ያው ዲዛይኑ የወጣው በሳቸው ስለሆነ ማለት ነው። አስበው ግን አልቻሉም፣ ገንዘብ በማጣታቸው ምክንያት። ያው የልጅ ልጆቻችን ይሰሩታል ባሉት መሰረት ተፈጽሟል እና መለስ ዜናዊም ይህን እንዳይፈጸም ያልተደረገበት ጥረት እንዳልነበረ የምናውቀው ጉዳይ ነው። በጣም ብዙ ነገሮች ያደርጋል። በአይኤምኤፍ ላይ ወርልድ ባንክ ገንዘብ መታገዳችን የምታውቀው ነው። እያንዳንዱ ኢትዮጵያዊ ሁሉም በውጭም በሀገርም የሚገኙ እናቶች ጭምር ሳይቀር ከመቀነታቸው የቋጠሯትን ገንዘብ እየፈቱ ለዚህ ህዳሴ ግድብ አውለውታል። አባይ የኢትዮጵያ ሀብትና ንብረት ነው። ምንም ሊያመጣ እንደማይችል ታውቋል፣ ተረጋግጧል። ግብፅም ምንም እንዳላመጣም ታይቷል። ለምንድነው ይህንን የግብፅን ዲፕሎማሲያዊ ግንኙነት አቋርጠን በቃ ራሳችንን የማንችለው የሚሉ ጥያቄ የሚያነሱ ሰዎች እንዳሉ ሆነው አሁን ደግሞ ግብጾች ራሳቸው ደግሞ ይሄ ሁሉ የተቋረጠ እንኳን ቢሆንም የማኔጅመንት እንትን ውስጥ መግባት አለብን፣ የመቆጣጠር የማስተዳደር ማለት ነው። ከዚህ በኋላ ሌሎች ስራዎች እንዳይሰሩ የኮንትሮል ሜካኒዝማቸውን እንትን ብለው እየተነጋገሩ እንዲፈቱ ሌላ ስራ እየሰሩ እንዳለ የሚገለጽበት ሁኔታ አለና ሁለቱን ነገሮች እናያቸው። አንደኛ ዲፕሎማሲያዊ ግንኙነታችን ቢቋረጥ ኢትዮጵያ ምንድን ነው ሊደርስባት የሚችለው ነገር? ሁለተኛ ግብጾች የሁሉ ነገር ታቅበው አሁንም ከቀጠናው በተለይም ከዚህ ከሳውዲ አረቢያ ጋርም ባላት ግንኙነትም እንደዚሁም ደግሞ ከሶማሌም በለው ከኤርትራም ጋር ካላት መልካም ግንኙነት ከኬንያም በአጠቃላይ ካላት ግንኙነት አኳያ ኢትዮጵያ ላይ ተጽዕኖ እንዳታሳድር በሰላም ተነጋግሮ ማኔጅመንቱን ቢሰጥ የሚሉ ወገኖች አሉ። ወደ የትኛው ማድላት አለብን? እስቲ በዚህ ላይ ያንተ ሀሳብ ምንድን ነው? ጥሩ እንግዲህ በዚህ ነፍጠኛ ነኝ ብትል በግብፅ ላይ በጣም ኃይለኛ ነፍጠኛ የሆንኩ ሰው ነኝ። በዚህ አቋም ላይ ምንም እንትንም አልል፣ አይኔንም ለአንድ ደቂቃ መክደን የማልፈልግ ሰው ነኝ እና ምንድነው ሁል ጊዜ የምለው ነው እና በዚህ ጊዜ ምንድነው ግብፅ አይደለም ዲፕሎማሲክ ግብፅ ሄዶ የመጣ ኢትዮጵያዊ ራሱ በቱሪዝም መቀጣት አለበት እስከማለት የደረስኩ ሰው ነኝ። ምንም ጥርጥር የለው። ምክንያቱም ከዚህ ቀደም ብዙ የፖለቲካ ድርጅቶች እንደ ኦኤልኤፍን በለው እነ ግንቦት ሰባትን በለው ሌሎችም የፖለቲካ ድርጅቶች
ግብጽ ገንዘብ እየተቀበሉ የኢትዮጵያን ፍላጎት በቀጥታም ሆነ በተዘዋዋሪ መንገድ ሲጎዱት ነበር። መንግስትን ልትጠላ ትችላለህ። የስ መንግስትን እንዋጋዋለን። መለስን ፖለቲካሊ የተዋጉት ኃይሎች ፖለቲካል ትክክል ናቸው። ነገር ግን የጠላት ነው ብለህ ከግብጽ ጋር ገንዘብ ስለተሰጠ ካይሮ ድረስ ሄደ ገንዘብ ተቀብለ ፖለቲካ ድርጅት ቢሮ አቋቁመህ የብዙ የኦሮሞ ሚዲያዎች እዛ ናቸው ያሉት እና ባንዲራቸውም እንደዛ ነው። ለምን በግልጽ አንነጋገርም? እና ይሄ ሁሉ ስነ ልቦና ያለበትን ነገር ሁሉ ኢትዮጵያ ማቋረጥ መቻል አለባት። ልብ ያስፈልጋል። ይኸውልህ አንድ ነገር አለ። ከዚህ ቀደም ነገሩ ትንሽ ወንድሞቻችን እንዳያስከፋው እንጂ መለስ የተናገረው ነገር አለ። አንዳንድ ነገሮች የሚናገሩት ነገሮች አሉና ነገር ግን እሱን ባልናገረው ጥሩ ነው፣ ፖለቲካሊ ሴንሲቲቭም ስለሆነ። ነገር ግን ግብጾች አባይ ግድብን አብረን እናስተዳድር ካሉ ኢትዮጵያ ደግሞ ምንድነው አንዋር ምንድነው የነሱ ግድብ እሱን ግድቡን አብረን እናስተካክል፣ አብረን እናስተዳድረው። በግብጽ ውስጥ የሚደረገውን የውሃ አጠቃቀም እኛም ሞኒተር ማድረግ አለብን ማለት መቻል አለባቸው። የአስዋን ግድብ የአስዋን ግድብ ብቻ ሳይሆን ግብጽ የአባይን ውሃ እንዴት እንደምትጠቀም እኛም ሞኒተር ማድረግ አለብን። እንሰጣቸዋል። ይኸው አንዳንድ ጊዜ ኦኬ ስለ እንዲህ አይነት ፖለቲካ ድሮ ሰዎች ለምሳሌ እንደው እንደ ተረት ሆኖ ይነገራል። ቀይ ባህር ድረስ ሄዶ ሲሸኘው እግረን ታጠብና ሂዳለው አሉ። ምነው ሲል ሀገሬን አፈር ይዘህ መሄድ አትችልም አይነት ነገር እና ምንድነው እነዚህ ሰዎች ግብጽ ነው የምትፈልጉት፣ ከኛ ጋር ማስተዳደር ትፈልጋላችሁ? አዎ እናንተም ውሃውን እንዴት እንደምትጠቀሙበት እኛም አብረን ሞኒተር ማድረግ አለብን የማለት ችሎታና ድፍረት ሊኖራቸው ይችላል። ሪስፕሮኬት ማድረግ አለብህ፣ መለወጥ አለብህ። እንደው ሌላው ቢቀር ማለት ነው። ሌላው የመጀመሪያው መልስ መሆን ያለበት ግብጽ በኢትዮጵያ ፍላጎት ውስጥ እጇን የማስገባት ምንም መብት የላትም። ይሄ ድፍረት ነው ማለት። ለምሳሌ አሁን ከሲናይ በረሃን ግብጽ እስራኤሎች ተቆጣጥረው ለምነው ነው በስንት መከራ የወሰዱት እንጂ ከእስራኤል ጋር በሌላ መንገድ ተደራድረው አይደለም። የጉልበት ጉዳይ ነው፣ የራስን አለማስደፈር ጉዳይ ነው። ፖለቲካሊም ቢሆን ወታደራዊም ቢሆን ራስን አለማስደፈር ነው። ግብጽ ኢትዮጵያ ላይ ልታደርስ የምትችለው ቀጥታ ወታደራዊ ነገር የለም። ኢትዮጵያን የካዱ ለመካድ የፈለጉ ከዚህ ቀደም የምናውቃቸው ሻዕቢያ፣ ጀብሃ በለው ኦኤልኤፍ በለው ማናቸውም ነፃ አውጪ ድርጅቶች ካይሮ ቢሮ ከፍቶ ኢትዮጵያን ሲያደማ ነበር፣ ገንዘብ ሰጣለች። ስለዚህ የኢትዮጵያ አቋም ግልጽና ግልጽ መሆን አለበት። በቃ ከግብጽ ጋራ በአባይ ጉዳይ ላይ የምንነጋገረው ነገር አልቋል፣ የሞተ ጉዳይ ነው ትላለ። ግን ዲፕሎማቲክ አንዳንድ ጊዜ በእነዚ አይነት መልኩ ላይሰራ ይችላል። ስለ ዝም ብሎ መሳሳብ ሁል ጊዜ ነገሮችን አንዴ ወደዛ መውሰድ አንዴ ወደዚህ መውሰድ መፍትሄ የለውም። ብቻ ሁል ጊዜ ዥዋዥዌ የመጫወት ጉዳይ ነው እና እንደዛ አይነት ነገር አለ። ግን እኔ ብሆን በመጀመሪያ ደረጃ የመጀመሪያው ነገር ግብጽ በኢትዮጵያ የአባይ ጉዳይ ላይ የሚያገባት ነገር የለም። እኛ ውሃውን ተጠቅመን እንለቃለን። ሳይንቲፊካሊ ደግሞ የተጠና ጉዳይ ነው። የግብጽ ሳይንቲስቶችም የሚደግፉት ነገር ነው። የዓለም አቀፍ ሳይንቲስቶች የሚደግፉት ነገር ነው። በነገራችን ላይ ለምሳሌ አሜሪካኖች አሉ። አይ ቲንክ ሁቨር ዳም መሰለኝ፣ ሁቨር ዳም ወደ ሜክሲኮ የሚሄደውን ውሃ ገድቦት፣ ፊልምም አለ እሱ ዶክመንተሪ ማቅረብ ብቻ ገድቦት ሜክሲኮ ውስጥ ላሉ ሬድ ኢንዲያኖች ውሃ ጠፍቶ ውሃው ደርቆ ማለት ነው አሸዋ ሆኖ በጣም በከፍተኛ ካምፔን ነው ውሃውን መልቀቅ የጀመሩት። ውሃ ሄድም ነበር። እንደውም እዛ ሲናገሩ በጣም የሚያሳዝን ነው እና ድሮ እዚህ አካባቢ አሳና ጥምድ ነበረ ምናም ብሎ ውሃው የተለቀቀን የነበረው ደስታ። እንደውም አንድ አዛውንት ነበሩ እዛ ሜክሲኮ ውስጥ የረጅም ጊዜ እድሜ የነበራቸው ውሃው ከተለቀቀ በስንተኛው ጊዜ ነው የሞቱት እና በታሪኩ ትርክት ማለት ነው። ሌሎች ሀገሮች እንደ አሜሪካ ያሉት ሀገሮች በሁቨር በዚህ በኮሎራዶ ነው ምናምን በከብቻ በአንድ ቦታ ላይ ገድበው ወደ ሜክሲኮ የሚሄደውን ውሃ ገድበውት ዛሬ በኢትዮጵያ አባይ ግድብ ላይ ያውም ደግሞ ውሃውን ማታቆመውን አይነት ፖለቲካዊ ጫና ስትበል የመንግስት ደካማነት
አቋመስ ብልሹነት አይነት ካልሆነ በስተቀረ በግብጽ በኢትዮጵያ ውስጥ የሚያገባት ነገር የለም። ግን ያንንም እንለፈው እንበልና በሁለተኛ ደረጃ እንበል አገባትም ሳይሆን ቅድም ወደ ጥያቄው ስናመጣ ምንድነው ኢትዮጵያ ላይ ሊከሰት የሚችለው ብናቆመው ዲፕሎማሲያዊ ግንኙነታችንም ምንም ሊከሰት የሚችል ነገር የለም። በእርግጥ ምንድነው አንዳንድ ጥቅሞች አሉ። ለምሳሌ የኢትዮጵያ አየር መንገድ ወደ አውሮፓ የሚያደርገውን በረራ በግብጽ አየር ክልል ውስጥ አድርጎ ነው የሚያልፈው። እሱ መርሳት የለብንም። ግብጾችም ወደዚህ ይመጣሉ፣ እኛም ወደዛ እንሄዳለን። እንደዛ አይነት የአየር ክልከላ ሊያደርጉ ይችላሉ። ሌሎች አካባቢ አረብ ሀገሮችን አስተባብረው እንዲያታርጉ ሊሉ ይችላሉ። እንግዲህ ምን ያህል ተጽዕኖ ሊያመጡ እንደሚችሉ ወደፊት የሚታይ ነው። በግልጽ እንዲህ ነው ማለት አስቸጋሪ ነው። ምክንያቱም ከሳሽ ተከሳሽ ታይቷል። እያሱ በተባበሩት የዓለም መንግስታት በአይኤምኤፍ ወርልድ ባንክ ላይ ተጽዕኖ አሳድረዋል። ይህን ግድብ አሳድረዋል። የእነሱ የአረብ ሀገሮችም መሪዎች ናቸው እና አረብን አሳምፀዋል ይሄ ግድብ እንዳይሰራ። ግን አልቻሉም። ጦርነትን በተመለከተ በጣም በተደጋጋሚ ከጥንት ጀምሮ ከንጉሱ አስቀድሞ በፊት ብዙ ጊዜ ግብጾች ከኢትዮጵያ ጦርነት አድርገዋል። በሙሉ የጉንዲት ጦርነት እንዴ አንረሳውም። ሁሌም ተደብድበው ነው የተማረሩት። አንድ ቀን ማሸንፈው አያውቁም። ትክክል። ምንድን ነው ሊያስከትሉ የሚችሉት? እኔ ይህን ያህል የሚያስከትሉት ነገር የለም። ስለ ቅድም ያልኩ ነው ዥዋዥዌ ጨዋታ የዲፕሎማሲ ጨዋታ ካልሆነ በስተቀረ ግብፅ አፍሽን ዘግተሽ ተቀመጪ፣ በዚህ ጉዳይ ላይ የምንወያየው የለም ነው። ግን ምንድነው ለምሳሌ እንደ ሳውዲ አይነት ሀገሮች የውጭ ጉዳይ ሚኒስትሮቻቸውን ምክትል ሚኒስትሮቻቸውን ይልኩልሃል፣ እንነጋገር፣ በዚህ ጉዳይ እንወያይ ይሉሃል። እንደ አገር ታስተናግዳለህ፣ ትወያያለህ። እንግዲህ ያው የቢሮክራሲ ስራውን ደግሞ ትቀጥላለህ ማለት ነው። እስቲ እንወያይበታለን፣ ለፓርላማ እናቀርባለን ምናምን እያልክ ታራዝሟለህ ማለት ነው። እና እንደ አብይ አይነት መሪ በመጣ ጊዜ ስልህ አቋም የለሽ ጽኑ አቋም የሌለው አይነት ነገር ነው አብይን ብትመለከተው። ምክንያቱም ስትመለከተው የአብይ ዲፕሎማሲ እኔ በምን አይነት መግለጽ እንደምችል አላውቅም እና ኬዎስ ወይንም ደግሞ ሽብር የበዛበት ነው። ለምሳሌ ከኢሳያስ ጋራ ወዳጅነት ፈጠረ፣ ቀለበት ተሳሰረ፣ የዓለም አቀፍ ህብረተሰቡ አክብሮት ኖቤል ፕራይስ ሸለመው። ያን ሁሉ ወስዶ ጭቃ ውስጥ ነው የከተተው አብይ። ጭቃ ውስጥ ነው የከተተው። ከሰዎቹ ጋራ ምን እንዴት እንደሚነጋገርም አታውቅም። ለምሳሌ የዛን ጊዜ በትግራይና በዚህ በነበረው ጦርነት አሜሪካኖች በብዛት ይመላለሱ ነበር። ቁርጥ ያለ ነገር ነግሯቸው ይሄ የኢትዮጵያ ህዝብ ሶቨርኒቲ ጉዳይ ነው፣ ሉዓላዊነት ጉዳይ ነው። እኔ አንዳንድ ጊዜ መለስ ኬት እንዳገኘው ድፍረቱን አላውቅም። ለምሳሌ አንድ ጊዜ ምን ብሏቸዋል? እርዳታ አንሰጥህም እንዲህ ካላረክ ምናምን ብሎ ሲነግራቸው ገንዘባችሁ ነው ከፈለጋችሁ ውሰዱ፣ በአገሬ ጉዳይ እንዳትገቡ ነው ያላቸው። ሲዩር መኒ ቴኪትን በቃ ምን ገንዘባችሁ ነው ውሰዱ። እና በቃ ደንግጠው ነው ዝም ያሉት። ተለማምጠው ነው መልሰው ብሩን የሰጡት። እና ምንድን ነው ቆረጥ ያለ ሐሞት ከሌለ በፖለቲካ ላይ እና በተለይ በዲፕሎማሲ ላይ ጠላትህን የምታባብል ከሆነ ይሄ አፒዝመንት ይባላል። ጠላትህን የምታባብል ከሆነ ጠላት ይፈነጭብሃል። አየህ በሁለተኛ ዓለም ጦርነት ከዊንስተን ቸርችል በፊት የነበረው የእንግሊዝ ጠቅላይ ሚኒስትር ከሂትለር ጋር ተስማምቶ እንዲያውም አንቲንክ አይተኸውም ይሆናል ሲመጣ ወረቀቱን ያሳየው ይሄው ሂትለር ፈርሞልኛል ሰላም ወርዷል ምናምን አለ። ከዛ ወዲያው ሳይቀር አውሮፕላን ሲያቀለጥ ቸርችል ተመረጠና ቸርችል ደግሞ ምን አለ? የቸርችል ልዩነቱ እዚህ ላይ ነው። ቸርችል ምን አለ? በወንዝም በተራራም በባህርም በሜዳውም እንዋጋቸዋለን አለ። ውልፋሽ እና መሪ ስትሆን ከጠላት ጋር የምደርገው ቁርጥ ያለ አቋም መያዝ መቻል አለብን። ያለበለዛ ጠላቶችህ ተባብረው አሁን ለምሳሌ ተርኪ ይመጣል። ይኸው ቅድም ካታጎሪ ያስቀመጥኩት ለዚህ ነው፣ ሰው በትክክል እንዲረዳው ነው። አንድ ናቸው። ተርኪ፣ ሳውዲ፣ ግብፅ፣ አልቡርሃን፣ ኢሳያስ፣ ሞቃዲሾ አንድ ናቸው። እነዚህ 6 ሀገሮች ለኢትዮጵያ አንድ ተመሳሳይ አቋም ነው ያላቸው። ስለዚህ እነዚህ ሰዎች ሲመጡ
ከአብይ ጋር ሊወዳደሩ የሚፈልጉት እችን ገንዘብ እንሰጥሃለን፣ በዚህ በኩል እንረዳሃለን ምናምን እያሉት ነው። ይህንን አብይ ወይንም ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ያሉ ሰዎች ያጡታል ብዬ አልገምትም። they are well educated፣ በጣም የተማሩ ናቸው። በዲፕሎማሲ ስራ ብዙ ትምህርት ያላቸው ናቸው። አብይን እጁን ጠምዝዘው የአባይን ግድብ ድርድር ጉዳይ ከአሜሪካ እንዲወጡ ያደረጉት እነዚህ ሰዎች ናቸው። የኢትዮጵያ ቢሮክራቶች ኃይለኞች ናቸው በዚህ በኩል። ስለዚህ ምንም ሊያመጣ የሚችል የለም። ግን ሐሞት ከሌለው ቆራጥነት ከሌለው ሲልፈሰፈስ ሁል ጊዜ ፖለቲካውን እንደዚህ እንዳመሰው ይኖራል፣ ዲፕሎማሲውን ማለት ነው። ለምሳሌ ልበልህና ባለፈው አንስቼው ነበር። ትግራይ ጦርነት ጊዜ አሜሪካኖች ይመጣሉ። ሲመጡ እሱ ምንድን ነው የሚያደርገው? ሸሽቶ ይሄዳል ሌላ ሀገር፣ አረብ ሀገር ሸሽቶ የሄደበት ቀን ሁሉ አለ፣ ፊት ለፊት ቁጭ ብሎ ከማነጋገር በስተቀረ። እና አሜሪካኖች ምን ሊያደርጉ ይችላሉ? አስፈላጊ ከሆነ በዚህ ጉዳይ ላይ ብዙ ነገሮች አሉ። አሜሪካንን ፖሊሲ ብትመለከተው የድርጅት ፖሊሲዎች አሉ። ይሄ ኤንጂኦ ብትለው፣ የፓርቲ ፖሊሲ ብትለው፣ የመንግስት ፖሊሲ ለእያንዳንዱ የተለየ ነው። ሁሉንም በአንድ ቋት ውስጥ መውሰድ የለብህም። ስለዚህ ወጊዱ ማለት የምትችል መንግስት ስትሆን ብቻ ነው ልትከበር የምትችለው። ያለበለዛ ግን ጠላቶችህ እንደፈለጉ ይወነጩብሃል። በመካከሉ የአገሪቱን የኢኮኖሚ፣ የፖለቲካ፣ የጂኦፖለቲክስ ፍላጎት አሳልፈን ልትሰጥበት የምትችልበት ሁኔታ ይፈጠራል። እና በእኔ በኩል ግብጾች የሚፈጥሩት ነገር የለም። ደካማነቱ ያለው ከአብይ ጋር ነው። አብይ ጠንካራ ቢሆን ኖሮ ምክንያቱም ዲፕሎማሲው የሚመራው በአብይ ነው። እዛ ውጭ ያሉት ሲምቦል ናቸው። አድርጉ የሚባሉትን ነው የሚያደርጉት። አየህ፣ ኤክስፐርቶቹ የተሰጣቸውን ነው እንጂ እንትን የሚሉት በእነሱ እንትን ብቻ አይደለም። እነሱ የሰጡትን ምክር የሚሰማም አይነት አይደለም አብይ በተፈጥሮ እና በባህሪው ማለት ነው። ስለዚህ ከዚህም ሲቅለሰለስ ታየዋለህ። የሀገሪቱንም ሉዓላዊነት ሊያስደፍር የሚችልበት ሁኔታ ይፈጠራል ማለት ነው እንጂ ግብጾች ሊፈጥሩ የሚችሉት ምንም ነገር የለም ባይነኝ። ከልብ አመሰግናለሁ ያሱ። እንግዲህ ቅድም እንዳነሳ ነው በዚህ ሁኔታ አሁን አብይ ለማታለል፣ ለማጭበርበር፣ ለማለስለስ እንደዚህ ለማድረግ ግድቡ እንሰጣለን የሚለውን ነገር በግብጾች በኩል ከመደራደር ይልቅ ራሷን ችላ ኢትዮጵያ መነጋገር መወያየት አለባት እንጂ ለግብጾች እጅ መስጠት የለባትም የሚል አቋም እንዳለህ ነው የተረዳሁትና የዲፕሎማሲ ስራችን ላይ ጥንካሬ መውሰድ እንዳለበት የገለጽክ ይመስለኛል። አንድ ነገር ልጨምርልህና ከአዲስ አበባ አስመራ ነው ቅርቡ፣ ከአዲስ አበባ ካይሮ ነው ቅርቡ። ከአዲስ አበባ አስመራ እኮ ነው ቅርቡ። ኢሳያስ ጋር ደውለህ ጥፋትም ካጠፋ ይቅርታ ጥፋት አጥፍተናል፣ ይሄን ነገር ሚስ አንደርስታንዲንግ ነው ብለህ መስራት ትችላለህ ከሆነ። ካልሆነም ደግሞ ያው ጊዜ የሚፈቻው ነገሮች ብለህ ትጠብቃለህ እንጂ ሪያድ እና ካይሮ ያንተን የወደብ ጥያቄ አይመልሱልህም። በዛ ላይ ምንም አይነት ግንኙነትም የላቸውም። በዚህ ጉዳይ ላይ እሱ ካላረገልን እኛ እናረግላለን የሚልም ነገር ሊኖር አይችልም። የኛ ቀጥታ ግንኙነታችን ከኤርትራ ህዝብና መንግስት ጋር ነው። ስለዚህ እንዳልከው ከዛ ጋር መወያየትና መነጋገር ሲገባ በሌላ ሶስተኛ ወገን እንደገና ያ ጉዳዩን ምንም የማይመለከተው አካል መጥቶ አንተ ላይ ተጠቃሚ ሆኖ ለአንተ ጉዳይ አስፈጻሚ ሲሆን ተገቢነት የሌለው ጉዳይ ነው። ግን በአብዛኛው እንግዲህ ብልጽግናዎች የሚንጫጩበት ነገር ነው የምናየው ይሆናል። ለማንኛውም ወደ ሌላው ርዕሰ ጉዳያችን እናመራለን። ተመልካች አድማጮቻችንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዲህ ከኢያሱ ጋር እየተነጋገርን ያለ ነው በኢትዮጵያ ወቅታዊ ጉዳዮች ላይ ነው። በተለይም ደግሞ በሳውዲ አረቢያና የግብፅ ወደ ኢትዮጵያ መመላለስና በተደጋጋሚ ጊዜያቶች በውጭ ጉዳይ ሚኒስትሮቻቸው እና በሌሎችም እየተሰሩ ያሉ ስራዎች ደግሞ ግብፅ ደግሞ አሁን ደግሞ ሌላ ተንኮልና ደባ ይዛ የመጣችበት ምክንያቶቹ እና ከነዚህ ሀገራት ጋር ያለን ግንኙነት ቢቋረጥ ሊያስከትል የሚችለው ጉዳት ምንድን ነው የሚለውን ነው እየተወያየን የምንገኘው። አሁንም ከዝግጅቶቻችን ጋር አብራችሁ ቆዩ። ዝግጅቶቻችንን እየተከታተላችሁ ላላችሁም ከልብ እናመሰግናለን። በተቻለ መጠን ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ ብታደርጉት ደግሞ መልካም ነው። አዳዲሶችም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ወደ ዝግጅታችን በጣም አመሰግናለሁ እያሱ። እንግዲህ ወደ ራሳችን ጉዳይ ደግሞ እንመለስ እስቲ። ፋኖ አሁን ትግሉን አጠናክሮ እየሄደ ያለበት ሁኔታ አለ። አብይ አጣብቂኝ ችግር ውስጥ ገብቷል። ቅድም እንደገለጽኩልህ በአማራ ክልል ራሱ በቢሊየን 3 ቢሊየን ገንዘብ እንዲሰበሰብ ትዕዛዝ እየሰጠ ያለበት ሁኔታ አለ።
በጣም በሚያሳዝን ሁኔታ ገበሬው ላይ ጭምር ሳይቀረዳ እየጣለ ነው የሚገኘው። እንደገና ደግሞ ለጦርነት አዋጅ እያወጀ ነው። ወደዚህ ወደ ቀይ ባህር ይገባናል፣ ወደብ ያስፈልገናል፣ አሰብ እንደዚህ ይለናል እያለ በዲፕሎማሲ መስራት የሚገባቸውን ስራዎች ካለመስራት ይሄው ሀገሪቱን ሌላ ምስቅልቅል ችግር ውስጥ እየከተታት ነው የሚገኘው። ምንድን ነው የሚጠበቀው ከማህበረሰቡ በተለይ ከኢትዮጵያኖች ምንድን ነው የሚጠበቀው? እንዲህ አይነት የጠጅ በረበረ ተግባር እየፈጸመ ያለን መሪ ተከትሎ መሄድ ከመቼ ነው የምንቀጥለው? በትግሉ ላይ ያሉትም አካላቶች በጋራና በአንድነት ቆመው ይህንን ስርዓተ መንግስት በማስወገድ ለኢትዮጵያ የሚጠቅም መሪ ለማምጣትና ለኢትዮጵያ የሚጠቅም ህገ መንግስት ማምጣት ሲገባቸው ዛሬም ጭምር ይናከሳሉ። እንዳየው በዚህ በእንትን ጉዳይ ላይ በወልቃይት እና በራያ ጉዳይ ላይ ምርጫ ቦርድ መጀመሪያ ምንድን ነው ውሳኔ የሰጠው? ከአሁን በኋላ በኤርትራ ላይ በትግራይ በኩል ምርጫው እንዲከናወን ወደዛ ደልድሎት ነበር። እንደገና ደግሞ በአማራ በኩል ጥያቄ ሲመጣ ዘለለውና አሁን ደግሞ ምን አለ? ከአማራም ነጠለው ከትግራይም ነጠለና ወደ የተወሰደው ወደ ፌዴራል መንግስት ማለትም ወደ ራሱ ወደ ብልጽግና ከተተው ማለት ነው። እንዲህ አይነት ስራዎች እየተሰሩ ነው የሚገኙት። እንደነዚህ አይነት ችግሮችን ለመፍታት በአማራም ይሁን በትግራይ በኩል የጋራ አቋም ይዘው ይህንን ሰውዬ በማስወገድ እንዳልኩ ሀገሪቱ የራሷ መሪ እስከምታገኝ መሰራት የሚገባውን ነገር በጋራ መስራት ሲገባቸው ዛሬም እየተናከሱ ነው ያለው። ቅድምም ዜናው ላይ ለመጠቆም ሞክሬያለሁ። እንዳየው አዲስ አበባ ላይ ደግሞ ሰልፍ እንዲደረግ የትግራይ ሰዎችን ራሱ አሰባስበው ጦርነት እንዳይከሰት የሚል ሰላማዊ ሰልፍ እንዲያደርጉ እያደረጋቸው ነው የሚገኝ። እንዲህ አይነት ተንኮልና ደባ እነሱ ባሳደጉት ምንድናቸው ህዋቶች ባሳደጉት ትንሽ ልጅ ይህ ሁሉ ግፍና በደል ሲፈጸም ሰው እንዴት ነው ቆም ብሎ ማሰብ የተሳነው? እና ምንስ ማድረግ ይጠበቅብናል? ኦኬ አንዳንድ ነገሮችን እዚህ ላይ በግልጽ ድገት አድማጮቻችን ግር እንዳይላቸው ኢትዮጵያም ሲያዳምጡ ምናምን አሁን እኛ ስንነጋገር ኢትዮጵያ የባህር በር አያስፈልጋትም ወደብ አያስፈልጋትም የሚል ሀሳብ የለንም። አሁን እኔ በግሌም አንተም እንደዛ እንደምትሆን እርግጠኛ ነኝ። የኢትዮጵያ ህዝብ ወደብ ያስፈልገዋል፣ ባህር ያስፈልገዋል። ለባህሩ ተጠቃሚ መሆን አለበት። የታሪካዊም ባለቤት ነው፣ ምንም ጥርጥር የለውም። ነገር ግን በዚህ ከሁለተኛ ዓለም ጦርነትን ተከትሎ የተፈጠረው የጂኦፖለቲካል አሰላለፍና ከዛ በኋላ ደግሞ በቀዝቃዛ ዓለም ጦርነት የተፈጠረው የሁለቱ ዓለም የምስራቁና የምዕራቡ ጦርነት ከዛ በኋላ ደግሞ የአረቡ ከዚህ ከነዳጅ ጋር ተያይዞ በአካባቢው መግነ የራሳቸውን የጂኦፖለቲክስ የመፈላገት የፈጠረው ሁኔታ ዛሬ ኢትዮጵያ ውስጥ የገባንበትን አጣብቂኝ ሁኔታ ውስጥ ፈጥሯል። በጣም የሚያሳዝን ነው። በቃ የሚያሳዝን እጣ ፋንታ ውስጥ ነው የገባ ነው አንዳንድ ጊዜ ማለት ነው። እና ኢትዮጵያ ወደብ አታገኝ የሚል ነገር የለንም። እኛ ወደብ ያስፈልገናል፣ ለኢኮኖሚያችን ለሁሉ ነገር ያስፈልገናል። ነገር ግን አብይ በሚሄድበት መንገድ አይደለም ወደብ የሚያስፈልገው ነው ጥያቄው። አብይ በሚሄድበት መንገድ አይደለም ነገሩ ወደ ውስብስብ ወደሆነ ጂኦፖለቲክስ ውስጥ ብዙ ነገር ውስጥ ይከተናል። ይሄ ነገር በሰላም በፍቅር የሚሆንበትን መንገድ ዲፕሎማቲክ በሆነ መንገድ የሚሰራበት የሚል ነው አቋም ያለን። አሁን እንግዲህ ያነሳው ነገር አለ። ብዙ ነገር የአብይ የፖለቲካል አመራር ላይ የተመሰረተው በተንኮል ላይ ነው። እንግዲህ አንዳንድ ጊዜ በጣም የሚገርም ነገር አለ። ለምሳሌ አንዳንድ ሰዎች ስለ አካዳሚካሊ ወይም ለምሳሌ በቤተክርስቲያን የተማሩ ሊቃኖች አዋቂዎች ምናምን የሚባሉ ሰዎች አሉ። አንዳንድ ሰዎች ደግሞ እንደ አብይ ያሉ ስትሬት ዋይዝ የሆኑ ከልጅነቱ ይሄ መጥፎ ነው ማለት አይደለም። ብዙ የኢትዮጵያ ህጻናቶች የሚያድጉበት ነው። ሎተሪ አዞሪ ሆኖ ሊስትሮ ጠርጎ ምናምን። አብይም ማራገቢያ ጅማ ላይ ሲሸጥ የነበረ ህፃን ልጅ ነው እነዚህ ሰዎች ወስደው ያሳደጉት። እና የስነልቦና አዋቂዎች የድሮ ሰዎች ምን ይላሉ? የልጅ ስጠኝና አዋቂ እሰጥሃለሁ ይባላል። አንድ ልጅ ባህሪው የሚቀረጸው እስከ 7 ዓመቱ ነው። ከዛ በኋላ ተጨማሪ ትጨምርበታለህ እንጂ የምትለውጠው ነገር የለም። እና አብይ ከልጅነቱ ካስተዳደጉ ጀምሮ በመንገድ ላይ ያደገ ይሄ ስትሬት ዋይዝ የምትለው
ስለ አሁን አዲስ አበባ ወይንም ትንሽ ሰው እንዲገባ ማለት ነው የቤት ልጅና የከተማ የውጭ ልጅ የሚባል አለ። የቤት ልጅ ብዙ ጊዜ ጭምት ነው። የከተማውን ብልጣ ልጆች ትሪክ አያውቁትም እና የአብይ ደግሞ በእንደዛ አይነት ያደገ ነው። አሁን ከዛ ባህሪው በተጨማሪ ቲፒኤልኤፍ ወሰደችውና በመጥፎ ፖለቲካ ጋተችው ማለት ነው። እሱም ብቻ አይደለም፣ በአካባቢው ያሉት የኦሮሞ ፖለቲከኞች ከውጭም ያሉት ከውስጥም ያሉት የአብይን ባህሪ እንዲቀርጽ አድርጎታልና ፖለቲካው የሚሰራበት መንገዱ በአብይ እይታ ሰዎችን በማጋጨት ሃይማኖቶችን በሃይማኖት በማጋጨት ሰዎች እርስ በርሳቸው ተጠራጣሪ ሆነው እንዲኖሩ ማድረግ፣ የውሸት ትርክትን መፍጠር፣ ማወናበድ ይሄ እና አብይ በዚህ ነገር ተክኖበታል። በቃ ጀስት በባህሪው የተካነበት ጉዳይ ነው። ምክንያቱም አሁን በርዕሰ ብሔር ደረጃ በአገር መንግስት ደረጃ ስትመለከተው ፕሮቶኮሉ ራሱ አይፈቅድም። ለምሳሌ እስከዛሬ እስከ ደርግ ግደር ድረስ ወይንም ደግሞ እስከ መለስም ደረጃ ድረስ ማለት ይችላል። ሆኔ ትንሽ ተላልቶ ብሎ ይሆናል። የፕሮቶኮል ሹሞች አሉ። የፕሮቶኮል ሹሞች ምንድነው? ከአለባበስ ጀምረ፣ ካነጋገርህ ጀምረ፣ ካቀማመጥህ ጀምረ ሁሉ ነገር የተጠና ነው። መንግስቱ ፕሮቶኮል አለችው። ፕሮቶኮሉ የት ቦታ በምን ቦታ እንደሚቀመጥ፣ ማን እንደሚያናገር፣ ምን እንደሚናገር በሙሉ በቃ እንትን ተብሎ የተቀመጠ ነው፣ በዘዴ የተቀመጠ ነው። አብይ ግን አይደለም። አስመራ ሄዶ ምንድን ነው ያደረገው? እኔ አላረገውም ስለ ስኒ ይዘህ ቆሎ ይዘህ ስታዘግን የቤት ሰራተኝነት ወይንም ደግሞ የጮሌነት አይነት ነገር ባህሪዎች እንደሆኑ ታያለ። አሁን ፕሬዚዳንቶች ሲመጡትን በዛ አባይ ሲገደብና ያለን ሄዶ ትከሻ ላይ መጠምጠም የመሳሰሉት ሄድ ኦፍ ስቴት እንደዛ አያደረጉም። ስለ ፕሮቶኮሉ አለ፣ የምትጨባበጥበት መንገድ አለ እንጂ እንደዚህ የሄደህ ስልህ ሌላ ኢሜጅ እስኪሰጥ ድረስ የምታደርገው ነገር የለም። ስለዚህ የአብይ ባህሪ በእንደዚህ አይነት ነገር ነው። ስለ ልመና ይሆንልኛል የሚልህ ነው። በአፈ ታሪክ የሚሆን ወይንም ወደፊት ደግሞ ታሪክ የሚያወጣው ነገር አለ። ለምሳሌ የዱባዩን ምንድነው እንትን ገዢ እናት ነው ስር ሄዶ እናት የለኝም እናቱኛ ያለኝ ምናምን ተባለ። የውሸት ታሪክ የተፈጠረ ይሆን እውነቱን ሆነ አናቅም፣ ይበል አላቅም። ግን ያን ያህል አይነት ድራማ የሚፈጽም ነው በኢትዮጵያ ውስጥ እና ከንግግሩም የምንረዳው ነገር አሁን ለምሳሌ በቅርብ ጊዜ ባለፈው በፓርላማ በተደረገው ንግግር የትግራይ ህዝብ ተበድሏል ብዬ ከአስመራ ጋር ተጣላሁ ብሎ የሚናገር ሰው ነው። በዚህ በአክሱም የተደረገውን ጭፍጨፋ በሌሎችም በኩል በዛ ምክንያት ንብረት ሲፈትን ኢሳያስ ፋብሪካ ሲነቅል ለምን ተነቀለ ብዬ ያልኩ ሰው ነኝ ብሎ ለትግራይ ህዝብ የአዙ እንባ የሚያነባ ነው እና በውጭ የሚነግርህ ለምሳሌ አንዳንድ ጊዜ በጣም ይገርመኛል። ለምሳሌ የኦሮሞዎችን ልሂቃኖችን ብትመለከት ለኦሮሞ ልሂቃኖቹ የሚነግራቸው ነገር ለነሱ ጆሮ የሚጥመውን አይነት ነገር ነው። ተመልከት፣ አሁን እንዲህ አይነት መጠማጠም ተመልከት። ጀስት ሼምፉል ነው። በቃ እንዲህ አይነት ጀስት ላይክ ኦልሞስት እኔ ቃሉን መጠቀምም አልፈልግም። በጣም የወረደ አይነት ነገር ነው። ጥሩ ምስል አንጥተሃል እና ከዚህ ባህሪው በመነሳት እንግዲህ አብይ ስለ ልንለውጠው የምንችለው ነገር ላይ እነዚህ ሱዳንን ሲያስታርቅ ነው። የሚገርም ነገር እኮ በጣም እኮ የሚገርም ኑ ቀሙን ብሎ ሁለቱም እነሱም ግራ ገብቷቸዋል እኮ በጣም። አሁን ለምሳሌ የኃይለ ሥላሴም እኮ አስታርቀዋል እኮ። ሲያስታርቁ እንዴት እንደሆነ አይተሃል። ሁለቱም ግርማ ሞገስ ባለው መንገድ ዲስታንሳቸውን ጠብቀው ሁለቱን እጃቸውን አጨባብጠው ከዛ በኋላ እሳቸው ያው አቀማመጣቸው አለ ምናምንና ሄድ ኦፍ ስቴቶች የሚያደርጉት ነገር አለና ሄደ እንደዚህ አይነት ነገር አታረግምና የአብይ ባህሪ ከአይምሮም መበላሸት ይሁን ከባህሪም መበላሸት ይሁን ያደገበትና ሊለውጠው ያልቻለ መንግስት ሆኖ መንግስት መሆን ያልቻለ መሪ ሆኖ መሪ መሆን ያልቻለ ሰው ነው አብይ። ያንን የጅማ ስትሬት ይሄ ማራገቢያ ለዚህ ነው መክረሽ ፊት ይሉታል መሰለኝ ትግሬዎቹ። ነው ማለት ማራገቢያ ነው ብለውኛል። ከተሳሳትኩ ሊያርሙኝ ይችላሉና ለምንድን ነው መክረሽ ፊት ተስሎ የምታየው እኮ ተደናግጠዋል ሁለቱም ራሱ።
የሰውየውን ጡት የሚጠባ ነው የሚመስለው እኮ በቃ ራሱ እብደት እኮ ነው በቃ ስለ ጀስት እንትን የምትለው ነገር አይደለም። እና ለምሳሌ አሁን ወታደር ሆኖም ለምሳሌ ከእንትኖቹ ጋር ከዚህ ከናባዱላ ጋር ከመሳሰሉ ገና ልጆች ሆነው ወጣቶች ሆነው ሲሰባሰቡ እጅ የሚያጎርሰው ዕቃ የሚያጥበው እንዲህ አይነት ነገር ነው የሚሰራው። እና ሳምሃው ስልህ ለምሳሌ የመንግስት ባህሪ ባይኖረው መንግስት ባይኖር መሪ ባይሆንና ዝም ብሎ ሌላ ሴልስማን ቢሆን ኖሮ ይሄ በኮሚሽን የሚሰራ ሲው ቢሆን ኖሮ ጥሩ የተዋጣለት ሴልስማን ሊሆን ይችል ነበረ። ሁሉም እግር ስር መነጠፍ፣ ሁሉንም ማቀፍ፣ ሁሉንም መለማመጥ፣ ማምታታት፣ መዋሸት መሳት። ግን በአገር ጉዳይ ላይ ይሄ ነገር አይሰራም። በአገር ጉዳይ ላይ ይሄ ነገር አይሰራም። እና በእንደዚህ አይነት ባህሪ ያለውን ሰው ልታምነው አትችልም። አብይ አሁን ይሄንን ሁሉ ያመጣሁት ምንድነው አብይ የሚነግርህን ነገር ልታመን አትችልም። ለምሳሌ ለታየ ደንዳ የሆነ ነገር ይነግረዋል። አማሮቹን ላጠፋልህ ነው ይላል። በሱ ህሊና ምንድነው ታየ ደንዳ የኦሮሞ ናሽናሊስት ነው። ስለዚህ አማሮችን በጣም ይጠላል። ስለዚህ እንደዚህ በምልበት ሰዓት እሱ ደግሞ እኔን ይወደኛል፣ ይደግፈኛል ስሌቱ። ያኛው ደግሞ ደነገጠ። እኔ የኦሮሞን ህዝብ እኮ ከአማራ ህዝብ ጋር እኩል ህዝቦች እኩል ሆነው እንዲኖሩ እንጂ የፈለኩት አንዱ ህዝብ አንዱን ህዝብ እንዲያጠፋ አይደለም ብሎ ይነግረዋል። ዶክተር ማነው ሚልኬሳ ነው ማነው ስትናገረው የሆነ ነገር ይነግረዋል። እና ለሰዎቹ የሚነግራቸው ነገር ፊድ የሚያረጋቸው ነገር ሰዎችን የሚያታልል ነው። ለምሳሌ ለማን መገርሳን ስትመለከተው አንድ ወቅት ላይ ትዝ ይለኛል ሀብል ያደረገው ድብቁ መሪ ድብቁ ጠቅላይ ሚኒስትር እያለውን ያረደው አብይ ሲያመሰግንህ አብይ የሆነ ነገር ሲነግርህ ከአብይ የሚወጣውን ነገር በሙሉ በዓለም አቀፍ ደረጃም ቢሆን በሀገር ውስጥ ልታምነው የምትችለው ባህሪ አይደለም። በቃ ይሄ ነው ትልቁ ነገር። ስለዚህ ኢቭን የጦርነቱንም ጉዳይ ልንጠራጠር ይገባል። አንደኛ ወዘር አብይ ሐሞት ኖሮት ይሄን ያህል ገፍቶ ይዋጋል፣ እሱ ሌላ ጉዳይ ነው። ነገር ግን ቅድም ያነሳው ነገር አለ። አሁን በዚህ በአማራ ህዝብ ላይ የሁሉ ጫና በቢሊየን ነው እንግዲህ ቅድም የጠቀስከው መሰለኝ። በቢሊየን ምን ማድረግ አለበት ነው? ሰው ገንዘቡን አለመስጠት ነው ያለበት፣ አላዋጣም ነው ማለት ያለበት። እንግዲህ አሁን በዚህ ነገር ላይ የፋኖ የፖለቲካው ክፍል ኃላፊ ስራ ትልቅ መሰራት አለበት። በአማራ ክልል ቤሳ ቢስቲል ለጦርነት መከፈል የለበት። ምክንያቱም ያ የሚከፈለው ደሞዝ መልሶ ራሱን ነው የሚገለው አማራውን። አየህ፣ ለወታደሩ ቀለብ ነው፣ የድሮን ጥይት መግዣ ነው፣ የወታደር ነዳጅ መግዣ ነው። ለልማት የሚውል ነገር አይደለም። እንደሱ ብቻ እኮ አይደለም ያሱ በ3 ቢሊዮን 850 ይቅርታ 4 ቢሊዮን በለው 3 ቢሊዮን 825 ሺህ ነው እንግዲህ 3 ቢሊዮን። ይሄ ብቻ አይደለም፣ እንደገና ደግሞ 296,320 ኩንታል እህል አዘጋጁ። እንግዲህ እንደ ታጠቅ ጦር ሰፈር በሆኑ ነው ማለት ነው። ሽምብራ መንግስቱ እንኳን ይሄን ያህል ብር አላሰባሰበም። ይሄ ሁሉ አሁን የሚጠይቀው ለምንድን ነው? ለዚህ ለጦርነቱ የሚጠቅሙን እንጀራ ይላል። እንጀራ፣ ቆሎ፣ ዳቦ ቆሎ፣ ሞኮሮኒ፣ ሌሎችም በፋብሪካ የተገነቡ። ይሄ እንግዲህ ጦርነቱን በኤርትራ ጋር ጦርነት ልንጀምር ስለሆነ ይሄን አዘጋጁ ነው። ይሄን ለማን ነው የሚሰጠው? ለአረጋ ከበደ ነው የሚሰጠው ይሄን መመሪያ። እንግዲህ አሁን አረጋ ከበደ ደግሞ ለማን ነው የሚሰጠው? ለየወረዳው፣ ለየቀበሌው፣ ለየዞኑ ካድሬ ነው የሚሰጠው ማለት ነው። እየወረደ በተዋረድ ይመጣል ማለት ነው። ስለዚህ የአማራ ህዝብም ሌሎችም ህዝቦች ማድረግ ያለበት ወጊር ነው ማለት ያለባቸው። ምናዋጣው ምንሰጥህ እንጀራ የለም፣ ምንሰጥህ ዱቄት የለም፣ ምንሰጥህ ገንዘብ የለም። ምክንያቱም ስትመለከተው አብዛኛው እንግዲህ በጦርነት አንዱ የተጎዳው የአማራን ነው። ግን ያ ፕሮጀክት ማድረግ ትችላለህ፣ በኦሮሚያም በሌላም ክልል ነው። እነዚህ ሰዎች አርሰው አልሸጡም። እንዳውም በቀደም ለታ የተላለፈው ቪዲዮ አይተዋል። ወታደሮች ሲገቡ የገበሬውን ጎተራ እህል እየደፉ ያለበት ሁኔታ ነው። እና ስልህ አሁን ይህን ነገር ሲናገር አብይ ድንገት
ትክክለኛ ጦርነት ከሆነ አሁን በሁለት መንገድ ነው የሚመለከተው። ትክክለኛ ጦርነት ከሆነ የጦርነቱን ባጀት ሁሉ ሊሸፍንለት የሚችለው አረብ ኤሚሬት ነው የሚችልለት። ያለበለዚያ ሄደም ትክክለኛ ጦርነት ለማካሄድ ከፈለገ ከዚህ በኢትዮጵያ ከተጎዳ ህዝብ ላይ ብር ሰብስቦና ስንዴና እህል ተትሮ ጦርነት ያካሄዳል ማለት ዘበት ነው። ስለዚህ አንዱ እሱ ነው። ሁለተኛ ደግሞ የህብረተሰቡን የማራቆትና የማደህየት አይነት ሂደት ነው ይሄ። ኦልሬዲ ህዝብ ራሱ ደህይቷል። በማዳበሪያ ውድነት፣ በገንዘቡ መጋሸብነት፣ ስራ በማጣት፣ እርሻን በማጣት፣ ንግድ በማጣት ድሮ በባህር ዳር ዙሪያ ወይንም በዛ በአባያ ዙሪያ የሚመረቱት ጎመን ይሁን ቲማቲም ወይም ሽንኩርት አዲስ አበባ ድረስ ሄደው ይሸጡ ነበር በሰላም። አሁን ግን ያ ሁሉ ኔትወርክ የተበጣጠሰበት ስለሆነ ለዚህ ለአብይ ለጠራው ማናቸውን የገንዘብ መዋጮ የሚሰጠው ሰው ያለ መስጠት የለበትም። እንግዲህ ግዴታ ባፈሙዝ ካልተገደደ በስተቀር ማለት ነውና ምክንያቱም ዋናው ክፋቱ ደግሞ ምንድነው ያ የተዋጣው ገንዘብ በራሱ ላይ ለማዝመት ነው። አየህ አሁን ድሮ ለምሳሌ ህብረተሰቡ ሶማሌ ወረረችን ብሎ መንግስቱ ኃይለማርያም ወታደሩን ህዝቡን በሙሉ ወደ ታጠቅ ጦር ሰፈር ብሎ ሲያስገባው እዛ የነበረው ወታደር ዘመቻው ወደ ጠላቱ ነው፣ ወደ ሶማሌ ነው። ሶማሌን ለማስወጣት ነው ሄደው እንጂ የአማራን ህዝብ ለመውጋት የኦሮሞን ህዝብ ለመውጋት ወይንም ደግሞ የሶማሌን ህዝብ ኢትዮጵያ ውስጥ ያለውን ህዝብ ለመውጋት አይደለም የሄደው። ልዩነት አለው። ይሄ ግን ጦርነቱን የሚያካሄደው የትግራይን ህዝብ ለመውጋት ነው። የትግራይ ህዝብ የኢትዮጵያ ህዝብ ነው እና የትግራይን ህዝብ ለመውጋት የአማራ ህዝብ ስንዴ አያዋጣም፣ በቆሎ አያዋጣም። እዚህ ጦርነት ውስጥ ልንኖርበት አንችልም። ምክንያቱም በትግራይ ህዝብ ላይ የሚደረገው ጦርነትና በአማራ ህዝብ ላይ የሚደረገው ጦርነት አንድ ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው። ምንም ልዩነት የለውም። ስለ የአማራ ህዝብ ገንዘብ አዋጥቶ ለአብይ መንግስት የትግራይን ህዝብ ውጋልኝ አይለው፣ የኤርትራን ህዝብ ውጋልኝም አይለው። እውነት ለመናገር እኔ በግሌ ብትጠይቀኝ በኤርትራና በኢትዮጵያዎች መካከል ያሳለፍነው የጦርነት ቁርሾ ቁስላችን ደርቆ ወደ መፍትሄና ወደ ፍቅር ብንመጣ የተሻለ ነው ብዬ ነው የምገምተው። ለሁላችንም ይጠቅመናል። አየህ ይጠቅመናል እና ሲምቦሊካሊ እንደው ዝም ብዬ እንደ ጎጆ ቀልሼ እዛ ምጽዋ ላይ እንኳን በቀመጥ ደስ ይለኛል። ለፍቅሩ ለህብረተሰብ ለማዋሃድ ማለት ነው እንጂ እንደገናም ዘንድሮ አንድ 10 ዓመት እየቆጠርክ ከኤርትራ ህዝብ ጋር መዋጋት፣ ከትግራይ ህዝብ ጋር መዋጋት፣ መንግስት በመጣ ቁጥር መዋጋት የመሳሰሉት ነገር መኖር የለበትም። ይሄንን ስል የኤርትራን ፖለቲከኞች ሰላማዊ ናቸው ማለት አይደለም። የቲፒኤልኤፍ ፖለቲከኞች ሰላማዊ ናቸው ማለት አይደለም። ለነዚህም ደግሞ የራሳቸው የነሱ አስተዋጽኦ አላቸው። ስለዚህ ሁላችንም እርስ በርሳችን እየተጠፋፋን ነው። ነገር ግን በዚህ መጠፋፋት ውስጥ ህዝቡን አትዶሉት፣ ህዝቡን አትክተቱት። የትግራይ ህዝብ የአማራ ህዝብ እንዲያዋጣ ነው የላከልኝ እንዲል አንፈልግም እኛ። እውነት ለመናገር በጣም የሚዘገንን ነው በደንብ ስታስበው። አዎ ስለዚህ ይሄ ነገር አፋብም ቢሆን ሌሎችም የፖለቲካ ድርጅቶች በሰላማዊ የሚታገሉ ነገር ማውገዝ ያለባቸው ነገር ናቸው። የጠላት ጦርነት አይደለም ይሄ፣ የማጮ ጦርነት አይደለም ይሄ፣ የአድዋ ጦርነት አይደለም ይሄ፣ የካራማራ ጦርነት አይደለም። የትግራይ እናቶችን ለመግደል የትግራይ እናቶችን ህፃናቶችን ለመግደል የአማራ ህዝብ ስንዴ ማዋጣት የለበትም ለዚህ ሰራዊት። ይሄንን ነው ማለት። ከልብ አመሰግናለሁ። እንዳልከው ነው እያሱ። በሚገርም ሁኔታ ከአማራው ህዝብ ላይ ተመልከት። ያው የተለያዩ ምስሎች ይኖሩናል። እህሉን እንደዚህ ሰብስቦ ገበሬ የሰበሰበውን አቃጥሎታል። ይሄ መከላከያ ነው ያነደደው። አሁን ይህንን የአማራ ገበሬን እህል ነው ከቤታቸው አውጥቶ ቅድም አንተ ያልከውም አለ ወታደሮቹ መከላከያዎቹ ራሳቸው ያነደዱት፣ እህሉን የበተኑት፣ የቀደዱት ከጎተራ አውጥቶ እንደዚህ ደግሞ አንድደውታል። እንዲህ አይነት ግፍና በደል የተፈጸመበትን ህዝብ ነው ዛሬ ደግሞ መልሰው እንትን እንዲያመጣ እየጠየቀ የሚገኘው ማለት ነው። ተጨማሪ ይህንን አድርጉ የሚለው ግን ያም ሆነ በህብረተሰቡ በኩል ጥንቃቄ የሚወሰድበት፣ በፖለቲከኞች በኩል ጥንቃቄ የሚወሰድባቸው ጉዳዮች አለመወሰዱ ለአብይ እንደፈለገ እንደመሆን ቀዳዳ ተከፍቶለታል። እንደምታስታውሰው ባለፈው ከተነጋገሩ በኋላ የትግራይን የቲዲኤፍ የሚባለውን ወታደር ሲቀልብ ነበር አብይ ራሱ እየላከ
በብዙ ሚሊዮን የኢትዮጵያ ብር እየወጣ ሲቀለብ ነበር። በኋላ ላይ ነገሩ እየከረረ በፋኖ በኩል ያለው አቅም እየጠነከረ ሲመጣ በትግራይ በኩል የጠየቃቸው ነገር ነበር። ሂዱና አብራችሁኝ ሁኑ፣ ቲዲኤፍ ወታደርን አምጣና እንዋጋ አለ። እዛ ላይ የሰጡት ውሳኔ አሁን ተገቢና አስፈላጊ ነበር። አየህ እኛ እንዋጋም ከአማራ ጋር የሚያዋጋ ምንም ነገር የለም ብለው አልተስማሙለትም ህዋቶች ያኔ። ይሄ ነገር በዛው መልኩ ለምንድን ነው ያልቀጠለው? አሁን ተመልሰው ወልቃይት የኛ ነው ራያ የኛ ነው ምናምን ከሚብል ንትርክ እስከ መግባት ወልቃይትም የነሱ ነው፣ የኢትዮጵያ ህዝብ ነው፣ የትግራይ የኦሮሞ የከምባታ ሀዲያ ወይም የአማራ የሚባል አይደለም፣ የኢትዮጵያ ነው። መሬቱ የትም የሚሄድበት ሁኔታ የለም መሆን ሲገባቸው ዛሬም ንትርክ እና ጭቅጭቅ ውስጥ ገብተዋል። አሁን ደግሞ ቅድም እንዳልኩ አዲስ አበባ ላይ ሰላማዊ ሰልፍ ሊደረግ ነው። ይህንንም የሚያደርጉት የትግራይ ሰዎች ናቸው። ይህንን በተመለከተ ሰላማዊ ሰልፍ እንዲያደርጉ ትእዛዝ ሰጥቷቸዋል። እነዚህም በትግራይ ያሉ ወገኖች ደግሞ ምንድነው ጦርነቱ እንዳይከሰት የሚጠይቅ ነው። ጦርነቱ እንዳይከሰት የሚል ነው። በፌዴራል መንግስቱ በኩል እና በክልሉ መንግስት በኩል ያለው ነገር መቆም አለበት። ዳግም ጦርነት መቀስቀስ የለበትም። የሰልፉም ዓላማ በሰላማዊና በዲፕሎማሲ መንገድ ይፈታ የሚል ሰልፍ ሊያደርጉ ነው። አሁን እውን አቅም አጥቶት እንደማይችለው አውቆ ነው ወይስ እውን ይህንን ሰላማዊ ሰልፍ ምክንያቱም በኋላ ጦርነቱን ያቆምኩት እንደዚህ ያደረግኩት የትግራይ ህዝብም ለምኖኝ ሰልፍ በማድረግ ምናምን ለማለት አስበው ነው የሚሉ ወገኖች አሉ። በሌላ በኩል ይሄም ስራ እየተሰራ ያለው በራሱ በአብይ ምክንያት እንጂ የትግራይ ህዝብ ፍላጎትና ጥያቄም አይደለም የሚሉ ወገኖች አሉ። እዛ ውስጥ ሰልፍ ምን አስወጣው? የትግራይ ክልል ወደ አሁኑ ከዚህ ጀምሮ ከአማራ ህዝብ ጎን ነኝ ያለሁት አብይን አስወግዳለሁ ብሎ ቢነሳ አልቅም ወይ ጦርነቱ? በቃ ገና ጦርነት ሳይገቡ እኮ ማለት ነው ሳይሄዱ ተስማምተናል የሚል መግለጫ ቢሰጡ ህዝቡ አንድ መሆኑን ቢያሳይ እኮ የአብይ ጦርነት ጋር አለቀ ነበር። ግን ተመልሶ እሱ ጋር እንዲለማመጡት እሱ ጋር ሰልፍ እንዲያደርጉ አሁን እነዛ የጦር ጀነራሎች ጭምር ሳይቀሩ አብይ ጋር ሄዶ መቦሸቅ ምንድን ነው ትርፍ? ምንድን ነው የሚገኘው ጥቅም ከዚህ ሰውዬ? እነ ጌታቸው እንደዛ ሲያንቋሽ የነበረው ሰውዬ እዛ ተወሽቆ እንደዚህ የሚያደርገው በአማራ ጉዳይ ያዋረዱት በጣም በመቶዎች በሺዎችም የሚቆጠሩ ህሊና የሌላቸው የአማራን ክብርና ሉዓላዊነት የአማራን ያንን የመሰለ ትልቅ ማህበረሰብ እያዋረዱ በጣም ብዙዎች ናቸው። የትግራይ ይሻላሉ ተብሎ ነበር። እነሱም እየሄዱ እዛ ውስጥ እየተወተፉ ናቸው አሉ። አብን ሲቋቋም የምታስታውሰው ነው እያሱ በጣም የአማራው ህዝብ እንዴት ተነስቶ እንደነበረ። አሁን በለጠ ሞላ ይኸው እዛ ተወሽቆ ዛሬ መግለጫ ይሰጣል። የራያ ጉዳይ የወልቃይት ጉዳይ የፌዴሬሽን ምክር ቤት የሰጠው ውሳኔ ተገቢ ነው ይላል። ግን የሁሉ አማራ በየቀኑ ሲያልቅ አንድ ትንፍሽ ያላል። እሱ ብቻ አይደለም የመከላከያ ይጠብቀናል ይከልለናል ብሎ የተቀመጡትን የራያ ህዝብን አሳምኖ ቁጭ አድርጓቸው ቁጭ ብለው ያው የራሳቸው በጣም ብዙ ክፍተት አለበት የራያ ማህበረሰብ መከላከያ ጥሎ ሲሄድ ይኸውና መከራ ሲቀውስ ነው ያለ። አሁን የራያ ህዝብ ስለነዛ አይናገርም። ራሱ የራያ ተወላጅ ነው በለጠ ሞላ። እሱ ብቻ አይደለም ጌታቸውም የራያ ተወላጅ ነው። ሁለቱም የራያ ልጆች ናቸው። ግን ዛሬ ሁለቱም ነው እየተጣሉ ያሉት። ይህንን ማቆም የለባቸውም ወይ? እንዳልኩ አብይ ጋር እንደገና ሰላማዊ ሰልፍ መውጣት መለማመጥ ከሚመጣ ህዋትን በኩል ያለ እኔ ህዋት ላይ ምንም አንድ ቀንም ስለ ህዋት መልካም አስተሳሰብ አይኖረኝም። ምክንያቱም አብይንም ያስቀመጠብን ህዋት ነው። ይህን ስርዓትም አምጥቶ መከራና ስቃይ በዘር በጎሳ ከፋፍሎ በቋንቋ ከፋፍሎ ኢትዮጵያን እዚህ ውስጥ ያስቀመጣት የማይረባ ህገ መንግስት ቀርጾ ህዋት ነው። ስለዚህ እነዚህ ህዋት የሚባለው አስወግዶ የትግራይ ህዝብ ሰላም እንዲያገኝ መስራት የሚገባውን ስራ መስራት ሲገባው እንዴት እዚህ ትንሽ ልጅ ላይ ተመልሰው እጁ ላይ ወድቀው ይለማመጣሉ? እና ይሄስ እንዴት ነው ሊቆም የሚችለው? ምንድን ነው መደረግ ያለበት ትላለህ? እስቲ በዚህ አጠር ያለ ሀሳብን ልቀበልና እንቋጫለን። እስቲ ከባድ ጥያቄ ነው የጠየቀኝ። ምክንያቱም አንዳንዱ ጥያቄዎች የግለሰብ ውሳኔዎች ናቸው። አሁን ለምሳሌ እነ ጌታቸው እነ ጻድቃን ሌሎቹ ወደ 8 ወደ 10 የሚጠጉ ደርሰዋል። እዛ አካባቢ እነ ኬሪያ ምናምን የምትላቸው በሙሉ እነ በለጠን የመሳሰሉት ነገር ስትመለከተው እንግዲህ የግለሰቦቹ ውሳኔ ነው። የግለሰቦቹ ውሳኔ ለምን እንዲወሰናችሁ ለማለት ከሞራል አንጻር ስንመለከተው አንዳንድ ሰው እንደዛ ባናየው ለምሳሌ ጌታቸው የጻፈው በስምረት ፓርቲ ስም ነው። ፓርቲ ውስጥ በጣም ብዙ ሰዎች አሉ ብዬ አስባለሁ። ይሄ በለጠ ሞላ 5 10 የሚኖሩ 20 የሚኖሩ በአብን ስም ነው መግለጫ ያወጣው። እነዚያ ሁለቱም ዞሮ በግላቸው አይደለም ብዬ አይ እንትን ነው ስለ አሁን በሱ በኩል እንመለከተዋለን። ስለ እነዚህ ሰዎች ያው መጀመሪያ ሲጀመር ግለሰብ ናቸው። ግለሰቡ ነው ወደ ድርጅት ተመልሶ የመጣው በድርጅት ስም የሚነግደውና እነዚህ ሰዎች
ለምሳሌ ነበለጠ የአማራን የአብንን እንቅስቃሴ ክደው ለአማራ ህዝብ ተበደለ ተብሎ ስልጣን ከተሰጣቸው በኋላ የህሊና ጉዳይ ነው። በጣም ስለ ህሊናን የሚሸጥ ሰው ካለ ምንም ልታረገው የምትችለው ነገር አይደለም። እና እነዚህ ሰዎች ዛሬ መተው የሚጮሁት የፖለቲካ አጀንዳ አግኝተዋል። ለነሱ ጠቀማቸው የፖለቲካ አጀንዳው። ለነሱ ምን ጠቀማቸው? ለጌታቸው የትግራይ ህዝብ እንባ ጠባቂ ሆነ። ድንገት ተነስቶ ማለት ነው። ትላንትና ከሃዲዎች ሲሉት የነበሩት አሁን በአንዳንድ ሚዲያዎች ስትመለከት፣ በሶሻል ማህበራዊ ሚዲያ ላይ ስትመለከት በፖለቲካ ልዩነት ብንለያይም ዛሬ ያሳየው ግን አቋም ትክክለኛ ነው የማለት ነገር ነው። አየህ ፖለቲከኞች እንዲህ አይነት እድሎችን ይጠቀሙባቸዋል ለራሳቸው ማለት ነው። እና ዛሬ ጌታቸው ተነሳና የትግራይ ህዝብ እንባ ጠባቂ የትግራይ ህዝብ ተቆርቋሪ ሆነ። በሌላኛው ደግሞ በኩል ተነሳና ይሄኛው ደግሞ በለጠ ደግሞ የአማራ ህዝብ መብት ተቆርቋሪ ሆነ። ይሄ ሁሉ ምንድነው? ትራንዛክሽናል ፖለቲክስ የሚሉት አለ። የንግድ ፖለቲካ ነው። እና እነዚህ ሰዎች ለነሱ የፖለቲካል አደረጃጀት ለነሱ ፖለቲካል መድረክ መፍጠር እድል ፈጥሮላቸዋል። ይሄ በመሆኑ ማለት ነው። ስለዚህ ይሄንን የሚያደርጉት በዚህ ምክንያት ነው። መጀመሪያውንም ህሊናቸውን የሸጡ ስለሆነ ለእውነት የቆሙ ሰዎች ስላልሆኑ ከዚህ ቀደም በትግራይ ህዝብ ላይ የሚደረገውንም ወይም በአማራ ህዝብ ላይ የሚደረገውን በደልና ሰቆቃ አጠቃላይ ደግሞ በአገሪቱ ላይ የሚደረገውን ሸፍጥ የማያጉዙ ሰዎች ዛሬ ተነስተው አጀንዳ አግኝተው በዛች አጀንዳ ጨዋታ ሊጫወቱ ይፈልጋሉ፣ ካርድ ሊጫወቱ ይፈልጋሉ። እና ልክ አሁን እነበለጠ የአማራ ህዝብ ሂሮ ሆነው መታየት ይፈልጋሉ። እኛ ለአማራ ህዝብ ለዚህ ለወልቃይቱ ለምኑ እንትን ብሎናል ይላል። እና የሚያሳዝን ነው። ኦንሊ መፍትሄው ምንድነው? መፍትሄው ምለው ምንድነው? እነዚህ ሰዎች ከነስርዓቱ መገንሰስ ብቻ ነው። ስለ እንዲህ አርጉ ለምን አላረጋችሁም ብለህ የምትጠይቃቸው ነገሮች አይደሉም። እነዚህ ሰዎች የፈለከውን ነገር ብታቀርብላቸው ያደርጋሉ። የማያደርጉበት ምክንያት አንድ ነገር ቢኖር ስርዓቱ ሲፈርስ ብቻ ነው። ስርዓቱ ሲፈርስ አብረው ይንኮታኮታሉ። ወደ እስር ቤት የሚገባው ይገባል፣ ወደ አገር ጥሎ የሚፈረጥጠው ይፈረጥጣል፣ ለፍርድ ቤት ቀርቦ ደግሞ ወንጀል ካለበት የሚጠየቀው ይጠየቃል። ስለዚህ ለዚህ መፍትሄው ምንድነው? ስርዓቱን ማፍረስ ብቻ ነው። እነዚህ ሰዎች ይዞ የቆመው እንደ ስርዓቱን እንደ ዛፍ ብትቆጥረው፣ እኔ ብዙ ጊዜ እንደዚህ ምሳሌ ሰጥበታለሁ፣ እንደ ዛፍ እንደ ግድ ዋና ብትቆጥረው ቅርንጫፉ ላይ ያሉት የሰፈሩት ወፎቹ ማለት ነው፣ የአሞራው ወፉ ምኑ ሸለሊቱ እባቡ ዛፉ ላይ ያለው በሙሉ ከዛ እንዳይኖር ልታደርገው የምትችለው ግንዱን ዛፉ ስትቆርጠው ብቻ ነው። ያ ዛፉ ደግሞ ብልጽግና ይባላል። የብልጽግናን ስርዓት ከነ ዋናው ከነ አብይ ስታስቆንጥተው እነበለጠም እነ ጌታቸውም ቦታ አይኖራቸውም። በኢትዮጵያ ፖለቲካም በአማራ ፖለቲካም በትግራይም ፖለቲካ ውስጥ ቦታ አይኖራቸውም። እና እንዲህ የማጭበርበር አንደበታቸውን ለአንዴም ለመጨረሻም ጊዜ ትዘጋዋለህ ማለት ነው። ዳስ ኦንሊ ወይ በቃ ሌላ ምርጫ የለም። አየህ እና ያ ነገር ግን ስርዓቱ ያንን እንዲያርጉ የሚያረጋቸው በገንዘብ፣ በሎጂስቲክ፣ በሞራል፣ በሴኩሪቲ ደግፎ የሚያረጋቸው ለአብይ አሁን እሱ መጫወቻ ነው። ለሱ በጣም ጥሩ መጫወቻ ነው። ይሄኛው በዚህ ይከራከራል፣ ይሄኛው በዚህ ይከራከራል። አገሪቷ ውስጥ ዲሞክራሲ ያለው እንደዚህ አይነት ድራማ ይሰራበታል። እና ህብረተሰቡ ይህን ድራማ ማወቅ አለበት። ህብረተሰቡ ማድረግ ያለበት አንተምተው አይደለም። እነዚህ ሰዎች እንዲያውም ይሄንን በማድረጋቸው የራሳቸውን ባህሪ የበለጠ እያጋለጡ ማንነታቸውን እያጋለጡ ለታሪክ ተጠያቂ እየሆኑ የሚሄዱበት ሁኔታ ይፈጥርላቸዋል። ስለዚህ ያለው ምርጫ አንድና አንድ ብቻ ነው። እሱም ግንዱን ቆርጠህ መጣል ነው። ከነስሩ ቆርጠህ ስትጥለው ነው መልሶ እንዳያቆጠቁጥ ማለት ነው። የዛን ጊዜ ጌታቸውም የለም በለጠም የለም። ምንድነው ደግሞ ይሄ አብንም የለም። ስሙን ደግሞ ጥራልኝ። የዚህኛው ነው ስምረትም የለም። አለቀ። ብልጽግናም የለም። ያንን ስትገለው ብቻ ነው። ያለበለዚያ ግን በተረፈ ከላይ የሚደረግ ውይይት ሁሉ ከንቱ ነው። ለምን እንደዚህ ያደርጋሉ? ለምን እንደዚህ ይፈጥራሉ? ድርጅቱ እንደዚህ የሚያደርግ ሲጀመር ቀናነት የላቸውም።
ሲጀመር ሞራል የላቸውም። አየህ ሞራል ያለው ሰው ለአንድ ሰው ይጨነቃል። ለአንድ ሰው ህይወት አማራ ሆነ ኦሮሞ ሆነ ሶማሌ ሆነ አፋር ሆነ ልዩነት የለውም። ሰው ሰው ነው። በማን ለአገሪቱ ስትወድቅ አገሪቱ ችግር ውስጥ ስትገባ እያየ ቁጭ ብሎ የሚኖር ሰው ስልህ ኦልሞስት ከእንስሳ ያልተለየ ሰው ነው። ዝም ብሎ ምን የምትለው ነገር የለም። ስለዚህ እሱን ለማጥፋት ግንዱን መቁረጥ ነው የሚያስፈልገው። እሱን ነው የምለው። ከልብ አመሰግናለሁ ያሱ። እንግዲህ ያው ምንችላቸውን መረጃዎች ለማቀበል ሞክረናል። ተመልካች አድማጮቻችን በየጊዜውና በየወቅቱ ለእናንተ ተመልካች የሚመጥኑ መረጃዎችን ነው እንግዲህ በምንችለው አቅም የምናቀብለው። ከዚህ በኋላም በዚሁ እንቀጥላለን። እንደምታስታውሱት በትላንትናው ዕለት የዘውዱ ሾው ሚዲያ በቀጥታ ፕሮግራም ላይ እያለ በድሮን መተውን ሲጨፍሩ ነበረ። በተለይም በብልጽግና አካባቢ ያሉ ሰዎች ግን አንቲ ድሮን እኛም ተጠቅመን ተመልሰን መተናል። እንግዲህ ሰሞኑን በዚህ ሁኔታ በቀጥታ ዝግጅት ሳይሆን በዚህ ሁኔታ ዝግጅቶቻችንን እናቀርባለን። ይህንን እንድትከታተሉ እያን በምንችለው አቅም የሚደረገውን ጫና ሁሉ በመስበር ይህ ትግል ቅድም እያሱ እንዳልከው ግንዱን ቆርጠን እስከምንጥልና በነፃነትና በፍትህ እስከምንንቀሳቀስ ድረስ እንቅልፍ የሌለ መሆኑ ሊታወቅ ይገባል። በጣም በጣም አመሰግናለሁ እያሱ። እንግዲህ በሌላ ጊዜ ደግሞ በሌሎች ጉዳዮች እንደዚሁ ብቅብለህ ተጨማሪ ማብራሪያዎችን እንደምታካፍለን ተስፋ አደርጋለሁ። ስለ ጊዜ ጭምር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እንግዲህ ተመልካች አድማጮቻችን ከኢያሱ ኤፍሬም ጋር ያደረግነው ሰፋ ያለ ውይይትን ይመስላል። የሀገራችንን ወቅታዊ ጉዳዮች በተመለከተ እንዳልኳችሁ አንቲ ድሮን በመጠቀም ተመልሰን መተናል። በተቻለ መጠን የምናደርጋቸውን ዝግጅቶች ታዲያ ለሌሎቹ እንዲደርስ አሁንም ደግሜ የምናገረው ሼር አድርጉት፣ ላይክ ይደረግ። አዳዲሶችም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሁሉ የምንችለውን ሁሉ እናደርጋለን። በአብይ በኩል ጫናው ከፍተኛ ነው። በየቦታው የሰዎችን አንደበት ለመዝጋት የሚያደርገው ጥረት ያው ከፍተኛ ነው። ይሁን እንጂ በኢትዮጵያን ሳተላይት ቴሌቪዥን ኔትወርክ ያው እናቀርበዋለን። በቀጥታም በዚህም እንደዚሁ እናቀርባለን። የምናርፈበት ጊዜ በፍጹም የለም። ይሄ ሊታወቅ ይገባል። የአብይ ሰዎች አሁንም የምትፎክሩ የምትሸልሉ ይህ አይሆንም። ሰዎችን በማፈን የሚመጣ አንድም ለውጥ የሌለ መሆኑ ሊታወቅ ይገባል ነው የምንለው። ሰዎችን ነፃነት በመስጠት የሚፈልጉትን ነገር በማሟላት ነው እንጂ በማፈን በምንም ተአምር ይሄ የሚቆም ያልሆነ መሆኑን ልታውቁት ይገባል። ትላንትና የተደረገው ሙከራ የከሸፈ መሆኑን ነው የምገልጸው። ይህንን ዝግጅት ሁልጊዜም ከጎናችን ሆናችሁ ለምታበረታቱን ደግሞ አይዟችሁ ፖርቱ ነው የምንለው። በተለይም የአዲስ አበባ ልጆች የአዲስ አበባ ጎኖችን በጣም የሚቆጨኝ ጉዳይ ነው። ነፃነትና ፍትህ አጥተው በመከራ በስቃይ ውስጥ ያሉት እኛንም ደግሞ አንደበታችንን ስለ እነሱ እንዳንናገር የሚያደርጉትን ጥረት የሚሳካ አይደለም። አይዟችሁ፣ ሁሉም አንድ ቀን ተስተካክሎ መፍትሄ እስከሚመጣ ድረስ በጋራ ሆነን ይህን ስርዓተ መንግስት እስኪወገድ የምንችለውን ሁሉ የምናደርግ መሆኑን እየገለጽኩኝ የዛሬን ዝግጅት በዚህ ቋጨው። በነገው ዕለት በሌሎች ጉዳይ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታቸው ይህንን ዝግጅት በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ፣ ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።